እምነት ከዛ ላይ ልብህ እንዲሸረሸር ልብህ እንዲከፈል ወደኋላ እንድትመለከት እንደ ሎጥ ሚስት ወደኋላ እንድታይ ወደ ሰዶም ወደ ገሞራ እንድትመለከት እንደ እስራኤል ሕዝብ ወደ እንድትመለከት ወደ ዓለምና ወደ ሲስተማ ወደ አይን አምሮት ወደ ስጋ ፍቃድ እንድትመለከት የሚያደርጉን ሰዎች በምንም አይነት መልኩ ምክንያቱም የመጡ ሰዎች ሁሉ ለአንተ በጎነትን ነገር አያስቡም። ሩህሩሁ የዋሁ ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ ያዳነን ከዛ ከሚጠፋው ከድቅድቁ ጨለማ ከሚጠፋው ዓለም የጠራን በቅድስናና በጽድቅ ሕይወት እሱን በሚመስል ሕይወት በጸጋው እየረዳን እየደገፈን እንደ አባትነቱ እየመከረን እየገሰጸን በእውነተኛ አስተዳደግ እንድናድግለት እንጂ በአሮጌው ኑሯችን በቀድሞ በዓለም ሳለም በነበረው በትናንትና በቆሽ እንኳን ለሰዎች አይደለም እኛ ራሳችን እንኳን በምንጸየፈው ሕይወታችን ደግመን እንድንኖርለት ጌታ ለዚህ ሕይወት አልጠራንም። አቅም ጉልበት የሚሰጠን እግዚአብሔር ነው። በጸጋው የሚደግፈን እግዚአብሔር ነው። እኔንም አንተንም ወንድሞቼንም እህቶቼንም የጌታ ጸጋ ስለረዳን ብቻ ነው የቆምነው። ማንም በራሱ ኃይልና ብርታት የቆመ የለምና ለእግዚአብሔር ክብር ይሁን። ስለዚህ አጭር ጸሎት እንጸልያለን። እናመሰግናለን። የተወደድክ ቅዱስ አባት የፍጥረታት ሁሉ ጌታ ይሆንክ ክብርና ገናንነት ሞገስና ኃይል ከዘላለም እስከ ዘላለም በዙፋን ላይ ለተቀመጥከው ለአንተ ክብርን ምስጋናን እናቀርባለን እናመጣለን። ቅዱስና ገናና የሆነው ስምህ ከምድር እስከ አርያም ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ በምድር በፍጥረት አንደበት ሁሉ የተመሰገነ ይሁን። ጌታ ሆይ እጅግ አድርገን እናመሰግናለን። ሕዝብህን እስራኤልን ከግብፅ ምድር ስታወጣው በግብፅ በነበሩበት የህይወት ስርዓት እንዲኖሩ ሳይሆን አዲስን የህይወት ስርዓትን በሲና ተራራ ላይ ሰጥተህ የህይወትን መተዳደሪያ የሆነው ቃልህን ሰጥተህ በደመና ስትመራው ከአለት ላይ ውሃን ስታፈልቅለት እግዚአብሔር በጌታ በኢየሱስ ክርስቶስም ተአምራቶችና ምልክቶችህን ሁሉ በድንቅ ምድር በጣኔዎስ በረሃ እያሳየ ህዝብህን በክብር ወደ ከነአን ምድር ያገባኸው በአንተ የህይወት ስርዓት ልታኖረው ነው። ነገር ግን የተደረገላቸውን ፈጥነው ረሱ ይላል። ጌታ ሆይ በሰው ታሪክ ውስጥ ይሄ ነው ያለው። እስራኤል የተደረገለትን ፈጥኖ ረሳ። ባሪያህ ሙሴ እንደተናገረው ፈጥነው ረሱ። በመሪባ በቃዴስ በርኔ በነበረ በጥል ክርክር በተደረገበት በዛዋ ወንድሙ አሮንና ሙሴ እንኳን ስላልቀደሱ ይህንን ህዝብ ይዘህ ከነአን አትገባም ብለሃልክ። ጌታ ሆይ ተቆጣህ፣ ተመረርክ፣ አስቆጡህ፣ አስመረሩህ። ለእኛም ለትምህርታችን ይሆን ዘንድ ምሳሌ ይሆንልን ዘንድ ይህ ተጻፈ ብሎ ቅዱስ ጳውሎስ ጽፎልናል። ጌታ ሆይ እባክህ እንለምንሃለን። ትናንትና ከየት እንዳወጣህ እናውቃለን። ከምን አይነት የህይወት ስርዓት እንዳወጣህኝ አውቃለሁ። ወንድሜ ሮቤልን ከየት እንዳወጣሁ ታውቃለህ። እህቴ ሰብሊን ከየት እንዳወጣህ ታውቃለህ። እዚህ ውስጥ በስሜ የታመኑ በክንፎች ጥላ ውስጥ ያረፍን ሰዎች ከየት እንዳዳንከን ከምን አይነት ህይወት ውስጥ እንዳወጣህን እናውቃለን። አንረሳውም። የእግዚአብሔር ልጅ ኢየሱስ አንረሳውም። ያደረክልንን በጎነት አንረሳውም። የተወደድንበትን ዘላለማዊ ፍቅርህን አንረሳውም። የተማርንበትን ዘላለማዊ ምሕረትህን አንረሳውም። የዳንበትን ዘላለማዊ የሆነውን የአንተን የጸጋን ባለጠግነት አንረሳውም። ጌታ ሆይ ይህንን እንድንረሳው ሊያደርግ የሚችል ሀሳብ ወደ ጆሮአችን እንዳይገባ ወደ ልባችን እንዳይገባ ተጸንሶ እንዳይቀር ጌታ ሆይ አንተ ያደረክልን ነገር እንደ ቀላል ነገር እንዳንቆጥረው አቤቱ እንድትረዳኝ ወንድሜ ሮቤል እንድትረዳው እህቴ ሰብሊ እንድትረዳ እኔ እንድትረዳ በስሜ የተጠራን ህዝብ እንድትረዳን በስምህ እንጸልያለን። ጌታ ሆይ ፈጥነው ረሱ ይላል ቃልህን። ፈጥነው ረሱ። ያደረክላቸውን ፈጥነው ረሱ። የመላእክትን እንጀራ በልተው ፈጥነው ረሱ። ከአለት ላይ ውሃን አፍልቀ ፈጥነው ረሱ። ከግብፅ ምድር ባህርን ከፍል አሻግራቸው ፈጥነው ረሱ። ፈርዖንን ከነሰራዊቱ በኤርትራ ባህር አስጥመህ እነሱን በድንቅ በደረቅ አሻግራቸው ፈጥነው ረሱ። አቤቱ ጌታ ሆይ ያደረክልን ነገር ፈጥነን እንዳንረሳ ስለ ስምህ በልባችን እንዲታተም በኢየሱስ ክርስቶስ እጸልያለሁ። የዋሁ ጌታ አትጣለን። ሩህሩህ ጌታ አትጣለን። ወንድሜ ሮቤልን አትጣለው። ጌታ ኢየሱስ ሆይ አንተ እጅ ላይ መጥቶ ማንም አይወድቅም። እኛንን ከእጆች የምንወጣው እኛንን አመፀኞቹ፣ እኛንን ፍቅርን የምንዘነጋ፣ እኛንን ውለታን የምንዘነጋ። ጌታ ሆይ በስምህ ጸልያለሁ ስለ ወንድሜ ስለ ሮቤል። ጌታ ቅድም የሰማሁትን ድጋሚ እንዳልሰማው ወንድሜ መጽናናት ቢያስፈልገው መዝሙር እንጂ የነዋይ ደበበን ዘፈን በመስክፈት ወደኋላ በመመለስ ጌታ ኢየሱስ አንተን እንደገና ደግሞ እንዳያሳዝንህ እንድትረዳው በቀሪ የህይወት ዘመኑ ቀኝህና የፊት ብርሃን እንዲበራለት በሚወጣበት በሚገባበት ሁሉ ከራሱን ስተት ከክፉ ሰዎች ምክር ከሰይጣን ወጥመድ ታድነው ዘንድ ታድነኝ ዘንድ ታድናት ዘንድ እህቴንም ወንድሞቼንም ታድነን ዘንድ በስምህ እንድትጋርደን እጸልያለሁ። በአንተ ታዛ ውስጥ እንድንኖር በአንተ በክንፎች ጥላ ውስጥ እንድንወጣ እንድንገባ ምስጋና
ምስጋናና ዝማሬ አምልኮ እንዲበዛልን እንጂ ከዚህ የጎደለ የህይወት ስርዓትን እንዳንኖር እንድትረዳን በኢየሱስ ስም ጸልያለሁ። የእግዚአብሔር መንፈስ በጌታ በኢየሱስ ክርስቶስ ብላቴኖች ይደክማሉ ይታክቱማል፣ እግዚአብሔርን ግን በመተማመን የሚጠባበቁ ኃይላቸውን ያድሳሉ ተብሎ እንደተጻፈ ለወንድሜ ለሮቤል የኃይል መታደስ ይሁንለት፣ ለእኔም ለእህቴም የኃይል መታደስ ይሁንልን። በስምህ ለተጠራ ህዝብ የኃይል መታደስ። ዝም ካልከን እንሞታለን፣ አንተ ከተውከን እንሞታለን። ግን ላትተወን ዝም ላትለን ላትጥለን ቃል ገብተህልናል። አልጥልህም ከቶም አልተውህም ብለህ ያልከው እንዳንተ ያለ አባት፣ እንዳንተ ያለ ወዳጅ፣ እንዳንተ ያለ ታዳጊ፣ እንዳንተ ያለ መድኃኒት፣ እንዳንተ ያለ የቅርብ አምላክ ማንንም አላየንም፣ ማንንም አናይም። ጌታዬ ሆይ እጅግ አድርገን እናመሰግንሃለን። ገናንነትና ክብር ለስም ይሁን በጌታ በኢየሱስ ክርስቶስና ስልጣን። እንደ ሎጥ ሚስት እግዚአብሔር ወደኋላ እንድንመለከት፣ እንደ እስራኤል ህዝብ ወደ ግብፅ እንድንመለከት ሊያደርገን የሚፈጥን በስጋ ለባሾች ሁሉ ጀርባ ሆኖ የሚሰራ የክፋት መንፈሳዊያን ሰራዊት አለቆችና ጭፍሮች በጌታ በኢየሱስ በስም አድራሻችን የተመደቡ የትኞቹም ተረኛ መናፍስቶች የኢየሱስን አቅልለውብን የዓለምን ሊያከብዱብን፣ እግዚአብሔር ጽድቅን አቅልለውብን ኃጢአትን በልባችን ላይ ሊያከብዱብን ሊያነክሱብን የሚፈልጉ የክፋት መንፈሳዊያን ሰራዊት የሆኑ የአጋንንት ጭፍሮች ጉም በንፋስ እንደሚበተን ከወንድሜ ዙሪያ ከኔ ዙሪያ ከአካልህ ዙሪያ በልጅ በኢየሱስ ክርስቶስ የስም ስልጣን የተበተኑ እንዲሆኑ እጸልያለሁ። እግዚአብሔር በስምህ እጸልያለሁ በጌታ በኢየሱስ ስም። እግዚአብሔርም ንጋትም በሆነ ሰዓት የግብፃውያንን ሰራዊት በደመናና በእሳት አምድ ሆኖ ተመለከተ፣ የሰረገሎቻቸውን መሽከርከሪያ አሰረ፣ ወደ ጭንቅም አገባቸው ተብሎ በቅዱስ ቃል እንደተጻፈ እግዚአብሔር በስምህ እጸልያለሁ። በስም አድራሻችን ተመድበው የሚመጡ የክፋት መንፈሳዊያን ሰራዊት በአየር ላይ ስልጣን ያላቸው የጨለማው ዓለም ገዢዎች በስምህ ጉልበት በጌታ በኢየሱስ ስም ወደ ጭንቅ እንድታገባቸው በስምህ ጸልያለሁ። ወደ ጉድጓድ እንድታገባቸው በስምህ ጸልያለሁ። ወደ እኛ የሚያደርሳቸው አድራሻና ድልድይ እንዲቋረጥ ጸልያለሁ። ከወንድሜ ከሮቤል ላይ እንዲነሳ እጸልያለሁ። እግዚአብሔር ከበባ በስምህ ጉልበት እንዲበተን እጸልያለሁ። እርኩሰትን የሚያሰራ መንፈስ ከስምህ ጉልበት የተነሳ የተመታ እንዲሆን እጸልያለሁ። የአመፅን ምስጢር በስምህ ጉልበት እንመታለን። በኢየሱስ ክርስቶስ የስም ስልጣን ቅድስና አልባ አድርጎ በርኩሰት የሚመታ ዓለምንና በዓለም ያለውን ነገር እንድንወድ የሚያደርግ በኢየሱስ ክርስቶስ የስም ስልጣን የአጋንንት ጭፍራ በስምህ ጉልበት ከዙሪያው የተራገፈ ይሁን። አሜን። በኢየሱስ ስም አሜን። የተራገፈ ይሁን። አሜን። የተራገፈ ይሁን። ህይወቱን ይልቀቅ በኢየሱስ ክርስቶስም። አይምሮን ይልቀቅ፣ ልቡን ይልቀቅ። በስምህ ጸልያለሁ የእግዚአብሔር ልጅ ኢየሱስ። በስምህ እንጸልያለን የእግዚአብሔር ልጅ ኢየሱስ። አሁን ከዙሪያው እንደ ቅጠል የረገፈ ይሁኑ። የአጋንንት ሰራዊት የረገፈ ይሁን። በነፍስ በመንፈስ በስጋው ላይ የተጣበቀ ሁሉ በስምህ ጉልበት የረገፈ ይሁን። አሜን። በኢየሱስ ስም ይርገፍ፣ የረገፈ ይሁን በጌታ በኢየሱስ ክርስቶስና ስልጣን። የወንድሜን የሮቤልን ልብ አይምሮ እንዲለቅ በኢየሱስ ክርስቶስና ስልጣን ጸልያለሁ። የክፋት መንፈሳዊያን ሰራዊት ከከፍታ ላይ ሆኖ ትእዛዝ የሚሰጠውን አለቃውን መንፈስ በስምህ ጉልበት እቃወመዋለሁ። በኢየሱስ ስም በኢየሱስ ስም በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ስም የተነቀለ ይሁን፣ የተነቀለ ይሁን፣ የተነቀለ ይሁን። ከአይምሮና ከልቡ ላይ ከመንፈሱ ላይ የተነቀለ ይሁን በኢየሱስ ክርስቶስ የስም ስልጣን። ወደኋላ እንዲመለከት ወደኋላ እንዲያይ የሚያደርገው መንፈስ ወጣ በኢየሱስ ክርስቶስ ስም ስልጣን። ሂድ በኢየሱስ ስም። አሜን። ወንድማችንን ልቀቅ በጌታ በኢየሱስ ክርስቶስና ስልጣን። ልቀቀውና ሂድ። አሜን። በመንፈስ ቅዱስ ኃይል የክፋት መንፈሳውያን ሰራዊት አሁን ከወንድማችን ላይ በኢየሱስ ክርስቶስ የስም ስልጣን የተነሳ እንዲሆን እጸልያለሁ። የተቃጠለ እንዲሆን እጸልያለሁ። በኢየሱስ ደም እቃወመዋለሁ። በኢየሱስ ደም እንቃወመዋለን። በኢየሱስ ክርስቶስ ደም እንቃወመዋለን። የዚህን ዓለም ገዢ መንፈስ የጨለማውን ኃይል ጉልበት በስምህ ጉልበት እንቃወመዋለን በኢየሱስ ስም። አሜን። በኢየሱስ ስም በኢየሱስ ስም አሜን። በጌታ በኢየሱስ ክርስቶስ ምና ስልጣን አሜን። ህይወቱ ልቀቅና ሂድ። አሜን። ሮቤልን አትበላውም፣ ሮቤልን አትበላውም፣ ሰይጣን አትበላውም። በጌታ በኢየሱስ ክርስቶስ ምና ስልጣን እንቃወማለን። በተሰጠን የልጅነት ስልጣን እንቃወማለን። ህይወቱን ልቀቅ፣ ህይወቱን ልቀቅ፣ ህይወቱን ልቀቅ በጌታ በኢየሱስ ክርስቶስ ምና ስልጣን። ይህ ብላቴና፣ ይህ ሰው፣ ይህ ወንድም
የጌታ የኢየሱስ ክርስቶስ የክብሩ ማደሪያ ነው። የመንፈስ ቅዱስ ማደሪያ ነው። የመንፈስ ቅዱስ ማደሪያ ነው። በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ደም ነፍስ መንፈስ ስጋው ተቀድሷል። እንደገና ወደ ርኩሰት፣ እንደገና ወደ መጠጥ፣ እንደገና ወደ ዘፈን፣ እንደገና ወደ ዓለም፣ እንደገና ወደ ርኩሰት አትስበውም። በኢየሱስ ስም እንቃወምሃለን። በኢየሱስ ስም እንቃወምሃለን። በኢየሱስ ስም እንቃወምሃለን። አሜን። በጌታ በኢየሱስ ክርስቶስና ስልጣን ለቀቀው። አሜን። በመንፈስ ቅዱስ ኃይል፣ በመንፈስ ቅዱስ ኃይል ብርሃን የሆነ እግዚአብሔር መንፈስ አሁን በወንድሜ ላይ ከመምጣቱ የተነሳ እጅህና ቀኝህና የፊት ብርሃን በላው ላይ ከመብራቱ የተነሳ ወንድሜን እግዚአብሔር የዘላለም አምላክ ወንድማችንን የያዘ ክፉ መንፈስ አሁን ለቆት እንዲሄድ ዳግም ላይመለስ በስም ጉልበት አሁን እያዛጋው ባለበት ሳለ ደግሞ ህይወቱን ላይገዛ ደግሞ ህይወቱን ላይገዛ ደግሞ ህይወቱን ላያስር ደግሞ ህይወቱን ላያስር እስራቱን በኢየሱስ ስም እንበጥሳለን። እስራቱን በመንፈስ ቅዱስ ኃይል እንበጥሳለን። እስራቱን በመንፈስ ቅዱስ እሳት አሜን እንበጥሳለን። በኢየሱስ ስም በጌታ በኢየሱስ ክርስቶስና ስልጣን አሜን። ክብር 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 ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። እግዚአብሔር እጅግ አድርገን እናመሰግናለን። ለወንድሜ ነፃ መውጣት ስለሆነለት በኢየሱስ ክርስቶስና ስልጣን ተዘልሎና አርፎ መቀመጥ ስለሆነለት እግዚአብሔር በስምህ ጸልያለሁ በኢየሱስ ክርስቶስም። ሃሌሉያ 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 አሜን። ወንድሜ ሮቤል ይሄን ቃል ከኔ በኋላ ትላለህ። እግዚአብሔር ይባረክ። ጌታ ኢየሱስን ታምነዋለህ አይደል? ማይክን ክፈትና ጌታ ኢየሱስን ታምነዋለህ አይደል? አምነዋለሁ። ጌታ ኢየሱስን ትወደዋለህ? እወደዋለሁ። የእውነት ትወደዋለህ? የእውነት እወደዋለሁ። እሺ እንደዚህ ትላለህ። ቀኝ እጄን ልብህ ላይ ጫንና በኢየሱስ ክርስቶስም ብለህ ቀኝ እጄን ልብህ ላይ ጫን። ጌታ ኢየሱስ ሆይ ጌታ ኢየሱስ ሆይ እወድሃለሁ። እወድሃለሁ። እንደምትወደኝም አውቃለሁ። እንደምትወደኝም አውቃለሁ። በደል ኃጢአቴን ድፍረቴን ሁሉ ይቅር በለኝ። በፈሰሰው ደምህ አመፃዬን ሁሉ እጠበኝ። በቀሪ ህይወት ዘመኔ አንተ በእኔ ውስጥ እንድትኖር እኔም ከአንተ ጋር እንድኖር ጸጋህን አብዛልኝ። ደግፈኝ እና በልቤ ግባ። ወድጄና ፈቅጄ በልቤ ላይ ሾመሃለሁ። ጌታ ኢየሱስ ና በልቤ ግባ። ና በልቤ ውስጥ ኑር። ድምፅህን አሰማኝ። ምራኝ። አስተምረኝ። የቀናውን መንገድ ምራኝ። ሰይጣንን ዓለምን ስራውን ሁሉ እክዳለሁ። ኢየሱስ ክርስቶስ የህይወቴ አዳኝና ጌታ እንደሆንክ በልቤ አምኜ በአፌ እመሰክራለሁ። በኢየሱስ ክርስቶስ ስም አሜን። ሮቤልዬ ምን ነበር ስንጸልይ የተሰማው? ዝም ብሎ ይይዘኛል እና የሆነ እንደማፋሸክ የሚሰማ ፊሊንግ ምን ነበር በውስጥ? የሆነ ነገር ብቻ እንደዚህ ይለኛል። እዚህ ጋር ይይዘኛል። የሆነ ማፋሸክ ነገር የለም። ልተኛ ስትል እንቅልፍ ሊመጣ ሲል የሚመጣብህ ነገር እንደሱ አይነት ፊሊንግ ነው የተሰማህ? ይህ አይነት ነገር ስንጸልይ ነው እንጂ ከዛ ፊት አልነበረኝም። አሁን ዘፈን ምናምን ስንሰማ ቅድም ምንም አልነበረም። አሁን ይሄ ነገር ሮቤልዬ ስልክ ያለህ አይደል? በቃ እኔ ጓደኛህ ነኝ፣ ወንድምህ ነኝ። በሩቅ ምድርም ብንኖር ማለት ነው። እህቶችም እዚህ አሉ፣ ወንድሞች እህቶች አለን በጣም ብዙ። ሰብልዬ አለች እዚህ። ደውልልን፣ ከኛ ካማኞች ጋር ብቻ ተገናኝ፣ እንጸልይልሃለሁ። ጌታ ኢየሱስ ነፃ አውጥቶሃል፣ ነፃም ያወጣሃል። አንተ ግን በእምነት ቁም ብራዘር፣ አንተ በእምነት ቁም። ስንጸልይ የተሰማህ
የሚያፋሽክ የሚያንጠራራ እንደዛ አይነት የሚያደርገው የክፉ የመናፍስት ኃይላት ነው። እንጸልይልሃለን፣ ጸልየንልማል፣ እንጸልይልሃለንም። ደግሞ ከፓስተር ጋር የጀመርከውን ትምህርት ከኔ ፓስተር ጋር እሱን ጨርሰው እዛው ለንደን ያሉ ወገኖችን እንፈልግና እናገናኛለን። እኔ ወንድሞች እዚህ ያላችሁ ወንድሞች በጣም ብዙ ስራ ይደውሉልሃል ብሎኝ ነበር፣ ግን ማንም ሰው አልደወለኝም። ነገረኝ። ከትናንት ወዲያ ፓስተር ነግሮኛል። ይደውልልሃል ብለን ያልነውን አገልጋይ ፓስተር አግኝቶት አውርቶት ችላ አለ። ወንድሞች እኔ በጣም ልቤ የሚያዝነው ይሄ ነው። የእኛ የወንጌል አማኞች የሆናችሁ በዓለም ዙሪያ ያላችሁ ፓስተሮች፣ ቤተክርስቲያን መሪ የምትመሩ እኛ የወንጌል ሰባኪ ነን። ሰዎች ከዳኑ በኋላ በቤተክርስቲያን ተቀበሉና አገልግሉ ብለን ስንል አሁን ፓስተር የኔ ፓስተር ነው እያስተማረ የነበረው። ስንት ወር አይ ቲንክ ስንት ከወራት በላይ ትምራለህ? ስንት ወር ተማርክ? ከአንተ ጋር በላይቭ ላይ ከጀመርን ጀምሮ አሁን 3 ሳምንት ሆነ ተራ ከጀመርኩኝ። ከዛ በኋላ ነው ነገሬው የቆመው። ወደ 3 ወር ምናምን ነገር አልተማርክም? አዎ 15 ቀን ከ20 ቀን እንደዚህ ይሆናል። እንግዲህ ልብ በሉ የኔ ፓስተር ነበር ከዚህ ሆኖ የሚያስተምረው ማለት ነው። አስተምረው ብዬ ማለት ነው። ግን አንድ አሁን ስሙን ማልጠራላችሁ በጠራው የምታውቁት አገልጋይ እዛው ለንደን ውስጥ የሚኖር ማለት ነው። ሮቤልዬን አግኝቶ እንዲያናግረው ፓስተር ነግሮት አልደወለለትም ማለት ሮቤል ማንም አልደወለኝም። አልደወለም ብሎ ጠይቆኛል ፓስተር ሰለሞን እና ማንም አልደወለኝም። ወይ ስልክ ውስጥኝና እኔ ሊደውል ስለው ቆይ ይደውልልሃል አለኝ። ግን ምንም ሰብሌ ምን አልሽኝ? እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ኤርሚያ አይ ይደውልለት ይሆናል ወይ ብላ የሆነ ችግር ገጥሞት ሊሆን ይችላል እና አውራዋል በውስጥ አምጥቶ ቅርቃር ነው የጨመረብን። ምንም የማታልፈው እኔም አንተም ኦርቶዶክስ ጴንጤውን አምታተህ በልሳን አጭበርብረህ የማታልፈው ነገር ጌታችን አምጥቶ ይቅር በሉ ይቅርም ትባላላችሁ። ይቅር በሉ ይቅርም ትባላላችሁ። በቃ ይቅር እስካላልክ ይቅር አትባልም። 40 ነቢይ እጁን አይደለም እግሩን ይጫንብህ አልኩ። እግዚአብሔር ይቅር አይልም። አይ በባለፈው እኮ እጄ እግዚአብሔር ሰው ሙሉ ወንጌል ተናግሮ የፈለከው ይናገር እኮ አልኩ። ይቅር ካላልክ ይቅር አትባልም። አጭርና ግልጽ። መራርነትና ጥላቻ ይዛችሁ በእግዚአብሔር መንግስት ውስጥ አትሰነብቱም። አንሰነብትም። በሚሰማ ሰው ሁሉ ፊት ሞገስ አልባ አድርጎ ያስቀራል ማለት ነው። ጸሎት መልሶ ራስን ይወጋል። እኛም የበደሉንን ይቅር እንደምንል በደላችንንም ይቅር በለን። ጥሩ ነው። ዜማ ጨምረ ማለት የጌታ ትምህርት ነው። ግን እውነቱን እንነጋገርና ኢትዮጵያዊና ኤርትራዊ የሆን ከወንድሜና እህቴ ሆይ የበደሉንን ሰዎች ይቅር እንላለን ሆይ? የበደልናቸውንስ ይቅርታ እንጠይቃለን ሆይ? እውነቱን ስናወራ ኳስ በምድር ላይ በመሬት ይሁን ተብሎ በሚባለው ሕግ መሰረት ይህንን የምንጸልየውን ጸሎት በሕይወታችን ላይ አፕላይ አናደርገውም። ነገር ግን ግብዝነትን ተላብሰን ሙሉ ወንጌልና ኦርቶዶክስ በሚባል ሃይማኖት ውስጥ ሆነን ወይ ደግሞ በወንጌላውያን አማኞችና በኦርቶዶክስ ውስጥ ሆነን ሁላችን በየፊናችን እግዚአብሔርን እናታልላለን። ቴንኬኔ አባት እናገርልሃለሁ። ተናገር በለኝ እንጂ እናገርልሃለሁ። ራሴም እሰማለሁ ቃል ለገብርኤል ከሰማኝ ፍየል ሙክት ካልሰማኝ ቁንጫና ዝንጀሮ ግመሬ ጦጣም ይሁን ብቻ ያገኘኑን አይጥን ይዘንልህ እንመጣለን ብለው ስለተስለዋል። ይህንን ሁሉ ጌታዬ ሆይ እኔም አውቃለሁ። አንተ የላከው ቅዱስ መልአክ ገብርኤል የተባለው በስሙ ቁንጫና ትኋን ልታቀርብለት
እሱንም ደግሞ እንትና የምትባለዋን ሴትዮ አንቀጠምዝዘ ከገደልክልኝ በጠላትነት የተነሳብኝም ብላ ጠዋት ተነስታ ሰይፈ ስላሴ እና ሰይፈ መለኮት የሚባል ጸሎት የእርግማን ጸሎት ስትጸልይ እኔ ራሱ አውቃለሁ። ጌታዬ ሆይ አንተም እችን ሴትዮ በደሏን ይቅር ስላላልክ ጻድቅ ነብዬ በአደባባይ መሰክርልሃለሁ። የዚችን ሴትዮ ጸሎት እንዳትሰማ ራሷ በራሷ በጥላቻ ታውራ ሰማያትን በላዋ ላይ ዘግታለችና ሰማያት የሚከፈትላት ይቅር ስትል ብቻ ነው። ይህንን ደግሞ አንተ አስቀድመ ተናግረሃልና ክብርና ምስጋና ቸሩ መድኃኔዓለም ለስምህ ይሁን። አንዳንድ ጴንጤዎችም ቢሆኑ ልክ እንደዚሁ ነው የሚያደርጋቸው። በፍቅር ሳይኖሩ በተስፋዬ ጋቢሶ መዝሙር በእውነት አሳድገን ብለው ይላሉ እንላለን። በእውነት ለማደግ ግን ይቅር አይሉም። የወንድሞቻቸውንና የእህቶቻቸውን ውድቀት ሁሉ ጭምር ነው የሚፈልጉት። በወንድሞቻቸው መንገድ ላይ በር ለመዝጋት የሚሯሯጡ የቃየል ስፒሪት ያላቸው ናቸው። ጌታ ኢየሱስ ክርስቶስ አንተን ሰው ሊያታልል አይችልም። የሰውን ሁሉ ልብ ታውቃለህ። ስለዚህ አንዳንድ ጴንጤዎችን ሰማያትን በላያቸው ላይ ዘግተህ ለጸሎታቸው መልስ ለሕመማቸው ፈውስ እንዳይገኝ አንተ አይደለህም ያረከው፣ እራሳቸው ሰማያትን ዘግተዋል። ቴንኪው ጌታዬ። ታታልላለህ አይደል? መተህ ቸርች ታታላለህ አይደል? እውነት አሳድገን ጌታ ሆይ በፍቅር ነይ እህቴ። እስቲ ከእንትና ጋር ተጣልታችኋል አሉ። ነይ ታረቂ። ማኔ እንዴ ተወኝ ኤርሚያስ፣ በፍጹም የሚነሳ ጉዳይ አይደለም ብላ ትላለች። እንደ ጥቁር ጉንዳን ወንድምሽን ነክሰሽ ይዘሽ የተስፋዬ ጋቢሶ መዝሙር አንቺ ልዘምሪው አትችይም፣ እኔም ልዘምረው አልችልም። አንችልም ማለት አንችልም ነው። ከዘመርከው ከእንጉርጉሮ አያልፍም። መዝሙሩ ለአንተ ህይወት ላይ አይሰራም ማለት ነው። ከዘመር እንኑር። በእውነት አሳድገን ብለን ካል፣ በፍቅር አሳድገን ብለን ካል፣ ኦኬ ፍቅር በደልን አይቆጥርም አይደል? አቤቱ ጌታዬ እርዳኝ አባዬ፣ ፍቅር በደልን አይቆጥርም ይላል። አንቺ እኮ ስንት የምትቆጥሪው አለ። በስራ ቦታ የተጣላሽ፣ በንግድ ቦታ የተጣላ፣ በእውነት አሳድገን ጌታ ሆይ በፍቅር ከንቱ መታበያችን ይቅር። በእውነት አሳድገን ጌታ ሆይ በፍቅር። እሱን እነ ተስፋዬ ጋቢሶ እንደዛው ይዘምሩት። የሚኖሩ ሰዎች ይዘምሩት። ማምታታትህን ተው፣ ማምታታትሽን ተይ፣ ማምታታትህን ልተው። በትንቢተ ኢሳይያስ መጽሐፍ ምዕራፍ 57 ላይ በማን ላይ ነው አፋችሁን የምታላቅቁት ይላል የሰራዊት ጌታ እግዚአብሔር። በማን ላይ እንዲህ ያላቸው ጌታዬ ኢየሱስ ምስክር እኮ አልኩ። ቴንክ ዩ ሆሊ ስፒሪት። በማን ላይ ነው አፋችሁን የምታላቅቁት አላላቸው? እስራኤል በዚያ ዘመን ልክ ጽድቅ በአደባባይ ወድቆ ቅንነት ሊገባ አልቻለም። እውነት በአደባባይ ወድቋል፣ ቅንነት ሊገባ አልቻለም። ጽድቅ በሩቅ ነው የቆመው፣ እውነትም ሊገባ አልቻለም። በአደባባይ ላይ ጥለውታል። በማን ላይ ታላግጣላችሁ አላላቸውም ጌታ በነቢዩ በኩል? ማላገጥ እኮ ነው የሚባለው። ሰውን ይቅርታ ሳትጠይቅ አንተ እኛም የበደሉንን ይቅር እንደምንል በደላችንንም ይቅር በለን ብለህ ስትል እያላገጥክ ነው። እያላገጥክ ማለት ነው። ኢሳይያስ 57 ላይ እንደዚህ ይላል። ቴንኪው መንፈስ ቅዱስ። አላጋጭ ጴንጤ፣ አላጋጭ ኦርቶዶክስ፣ አላጋጭ አይሁድ አይሰራም። ቁጥር 4 ኢሳይያስ 57 ቁጥር 4 ሲጀምር ቁጥር 1 ላይ ይላል ጻድቅ ይሞታል በልቡም ነገሩን የሚያኖር የለም ይላል።
በዚያ ዘመን የነበረው ጻድቃን ይጨፈጨፉላል አልኩ። በኢሳይያስ ዘመን በዛ ዘመን ክፉ ዘመን ነበር። ጻድቃን ይገደላሉ፣ ይሞታሉ። ነገሩን በልቡ የሚያኖር የለም። ለምንድን ነው የሞተው ይህ ሰውዬ? ማን የገደለው? በምን ምክንያቱ? ማንም አይመረምርልህም። በቃ ሞተ። እንግዲህ ያው ሞተ፣ ያው እንግዲህ ሞተ ሰው ነውና ሞተ ምናምን ነበር የሚለው። ያለ ጊዜው ነው የሚገድሉት ጻድቁን። በትንቢተ ሕዝቅኤል መጽሐፍ የአባቶቼ የነቢያት አምላክ በትንቢተ ሕዝቅኤል መጽሐፍ ምዕራፍ 13 ላይም ስለ ጭብጥ ገብስና ስለ ቁራሽ እንጀራ በህይወት መኖር የማይገባውን በህይወት ታኖሩታላችሁ። በህይወት መኖር ይገባዋል ብያልኩትን ትገላላችሁ አላቸው። ይገለዋል ወይ በምላስ ወይ በድርጊት ይገለዋል። የጻድቃንን ሞት እግዚአብሔር ነው እንጂ የሚመረምረው እና ጻድቅ ይሞታል በልቡ ነገሩን የሚያኖር የለም። ምህረተኞች ይወገዳሉ። ጽድቅ ከክፋት ፊት እንደተወገደ ከትውልዱ ማለት ከክፋት ፊት እንደተወገደ ማንም አያስተውልም ይላል። ጽድቅ ከክፋት ፊት ክፋት ነበር እንጂ ከጽድቅ ፊት መሸሽ የነበረበት አየህ። ጽድቅ ቆሞ ክፋት ነበር መሸሽ የነበረበት። አሁን ግን ክፉ ነገር ቆሞ ጽድቅ ይሸሽልሃል። ለዚህ ነው እውነት በአደባባይ ወድቋል፣ ቅንነት ሊገባ አልቻለም ይላል። አታላይ ትውልድ አታምታታም ስል በእግዚአብሔር መንግስት ውስጥ ጴንጤውን ኦርቶዶክስ ማናችንም እኮ አልኩ አይሁዳዩን ማንም መኖር ትፈልግ ከሆነ የእውነት ኑር፣ የእውነት እንኑር። ማንም አያስተውልም። ወደ ሰልፍ ይገባል፣ በቅነት የሄደ በአልጋው ላይ ያርፋል ካለ በኋላ እናንተ የአስማተኛይቱ ልጆች የአመንዝራውና የጋለሞታይቱ ዘር ወደዚህ ቅረቡ አላቸው እግዚአብሔር። እንዲህ የሚያምታታውን ትውልድ ማለት ነው። ታምታታለህ አይደል? እንትናን ድፋልኝ ብለህ ለመድኃኔዓለም መርፌ ሰቅለሽ መተሽ ደግሞ ማታ ላይ እንደ ቸርነትህ ዳርያስ ጠማማና ገልበጥባጣ ትውልድ ዳርያስ እግዚአብሔር በሰው አይታለልም። አንተ ማሬ ነው የሚባለው። መርፌ ሰቅየን የመጣሁት ቅድም እኮ ለመድኃኔዓለም ነገርኩት ብለሻል። መርፌ ሰቅለሽ የእንትናን ቤተሰቧ እንዲያርግልኝ ጠንቋይና ወፋ ቤት ቃልቻ ቤት ሄዳችሁ ለመተተኞች፣ ለአስማተኞች፣ ለደጋሚዎች ልብሳቸውን ቆርጣችሁ ሰታችሁ ፀጉሯን ቆርጠሽ ሰተሽ ግቢያ ውስጥ የሆነ ነገር እንዲቀበር አስደርገሽ ካሁን አሁን መሞቷን እየተጠባበቅሽ መተሽ ደሞም ትያለሽ እንደ ቸርነት አቤቱ ማረን። አይምርሽም። በእውነት የክርስቶስ አገልጋይ አይደለሁም። አይምርም። መዓት ነው በቤታችሁ የሚገባው። ወደዚህ ቅረቡ አላቸው ጌታ። በማን ላይ በማን ታላግጣላችሁ አለች። ማላገጥ ይባላል ይሄ። ጴንጤሞን ኦርቶዶክስ ለወንድሞች ምሕረትን ሳታደርግ የአንተ አገልግሎት የኔ አገልግሎት ጌታ ኢየሱስ ክርስቶስ ልቤን በሚያውቀው አልኩ። ጻድቅ እንዳንበሳ ነው የሚናገረው፣ እንዳንበሳም ነው የሚኖረው። መራርነትና ጥላቻ አርግዛችሁ የምታገለግሉ ሰዎች ወዮላችሁ፣ ወዮላችሁ፣ ወዮላችሁ እኮ ነው ብዬምልህ። መራርነትና ጥላቻ፣ ቂም፣ በቀል፣ ክፋት፣ አመፅ፣ ግፍ አድርገህ መተህ ሃሌሉያ ሃሌሉያ የኔ ጌታ ኢየሱስ እያላገጥክ ነው። እኔም እንደዚህ እያደረግኩ ከሆነ እያላገጥኩ ነው። በኤልያስ አምላክ ፊት ነው የቆምኩትኝ። አልዋሸውም። ጌታዬን ያውቀኛል፣ ያየኛል፣ ይሰማኛል። አልዋሸውም ኢየሱስን። የዘመኔ ቁጥር አጭር ይሁን አልኩ። በደል በውስጥ አርግጄ ማረኝ እንጂ ብዬ የምለው ምንም እንዳልተደረገውኝ እንዴት ስንት አይነት ሰው አስመሳያለ። እና ምን አላቸው? እስራኤል እንደዚህ ነው ብሎ ያላቸው በደሏን እግዚአብሔር እየነገራት ለእስራኤል ለኢየሩሳሌም ርኩሰቷን አስታውቃት አለው። በትንቢተ ሕዝቅኤል መጽሐፍ ምዕራፍ 16 ላይ አስታውቃት ርኩሰቷን።
እሷም ትላለች አልረከስኩም። በኤርምያስ መጽሐፍ ምዕራፍ 2 ላይ አልረከስኩም። አንቺስ አልረከስኩም በዓል እንዴት አልተከተልኩም ትያለሽ? በቆላው ያለውን መንገድሽም ተመልከቺ፣ ያልተጋደምሽበት ስፍራ አለ እንዴ አላት። እየሰማኝ ነው ወንድሜ? አንተ አንቺ እኔ የልባችንን መንገድ የሚሆን የእግራችንን መንገድ እንፈልግ፣ እንመርምር። ያልተጋደምንበት ቦታ አለ እንዴ? ኦርቶዶክስም፣ ካቶሊክ፣ ጴንጤሆን፣ አይሁዳዊ እኔ የእግዚአብሔር አገልጋይ ነኝ። ያልተጋደምክበት ቦታ አለ እንዴ? ለማመንዘር ያልተጋደምሽበት ቦታ አለ? ከጣዖታት ጋር ለመገልሞት፣ ለእጆች ስራ ለማጠን፣ ለመሰዋት፣ ለመዘመር፣ በክፋትና በምቀኝነት፣ በርኩሰት፣ በጥላቻ፣ በቂም በቀል፣ በዘረኝነት፣ በአመፅ ውስጣችሁ የነቀዘባችሁ ንስሐ ግቡ። ንስሐ ነው መግባት ያለብን። በማን ላይ ታላግጣላችሁ አላቸው። በማን ታላግጣላችሁ? በተለይ ቁጥር 4 ላይ በማንስ ላይ አፋችሁን ታላቅቃላችሁ አላቸው። አየህ፣ አፋቸውን ያላቅቁ ነበር፣ ያላግጡ ነበር፣ ያላግጡ ነበር። ያህዌ አምላኬ አዶናይ ኤልሻዳይ በማን ላይ ነው የምታላግጡት? ምላሳችሁንስ በማን ላይ ታስረዝማላችሁ? እናንተ ከአድባር ዛፎች መካከል ከለመለመው ዛፍ ሁሉ በታች በፍቶት የምትቃጠሉ እናንተ በሸለቆ ውስጥ በአለትም ስንጣቂ በታች ሕፃናትን የምታርዱ የአመፅ ልጆች የሐሰት ዘር አይደላችሁ? ምን ጌታ የሚናገረው ማለት ነው። ያንተንም መንገድ ፈልገው ብራዘር፣ ከዚሁ ያልተናነሰ ነው። በሸለቆ ውስጥ ያሉ የለዘቡ ድንጋዮች እድል ፈንታዎች ናቸው፣ እነሱ እጣሽ ናቸው። ለእነሱም የመጠጥን ቁርባን አፍሰሻል፣ የእህልም ቁርባን አቅርበሻል። እንግዲህ በዚህ ነገር አልቆጣምን ይላል ጌታ ማለት ነው። ከፍ ካለው በለመለመውም በረዘመው ተራራ ላይ መኝታሽን አደረግሽ፣ መስዋዕትን ትሰዊላቸው ዘንድ ወጣሽ። ከመዝጊያውም ከመቃኑ በኋላ መታሰቢያቸውን አደረግሽ። የነዚያ የጣዖታቱን ማለት ነው። እስቲ እዚህ መቃኑ ላይ እስኪ አንጠልጥዩ ይሄን ነገር። ይሄኛውን ደግሞ እዚህ ግርግዳው ላይ አንጠልጥለው እየተባለ ማለት ነው። መታሰቢያቸውን አደረግሽ። የጣዖታቱን በየግርግዳቸው ላይ ያሉ ነው የሰቀሉት። ያውን እንደሚያደርጉት ማለት ነው። የእመቤቴ ወላዲቴ ብሎ እንደሚል ጭስ እንደሚጠጣ ስዕል ማለት ነው። ቁጥር 8 ኢሳይያው 57:8 ላይ ከመዝጊያውና ከመቃኑ በኋላ መታሰቢያቸውን አደረግሽ። መታሰቢያ እንዳይረሱ ማለት ነው። እኔንም ትተሽ ለሌላ ተገለጠሽ፣ መተሽ መኝታሽን አስፍተሻል። ቃል ኪዳን ተጋባሻቸው፣ ባየሽበትም ስፍራ ሁሉ መኝታቸውን ወደድሽ አላት። ከእነሱ ጋር አንድ ሴት ከወንድ ጋር ለማመንዘር እንደምትጋደም ልክ እንደዛ አድርገሻል። ዘይት ይዘሽ ወደ ንጉሳቸው ሄድሽ፣ ሽቶንም አበዛሽ፣ መልእክተኞችንም ወደ ሩቅ ላክሽ፣ እስከ ሲኦልም ድረስ ተዋረድሽ። በመንገድሽ ብዛት ደክመሻል፣ ነገር ግን ተስፋ የለም አላልሽም። የጉልበት መታደስ አገኘሽ፣ ስለዚህ አልዛልሽም ካላት በኋላ ሐሰትን የተናገርሽው እኔንም ያላሰብሽው በልብሽ ነገሩን ያላኖርሽው ምንን ሰግተሽ ነው? ማንንስ ፈርተሽ ነው? እኔ ብዙ ጊዜ ዝም አልሁ፣ አንቺም አልፈራሽም። እኔ ጽድቅሽን እናገራለሁ፣ ስራሽም አይረባሽም እያላት ማለት ነው ጌታ። እኔ ምን አላት? እኔ ጽድቅሽን እናገራለሁ፣ ስራሽም አይረባሽም። ግን ምን አልኩኝ? እኔ ብዙ ጊዜ ዝም አልኩ፣ አንቺም አልፈራሽም። የአዳም ልጅ ወገኔ ወንጌላውያን፣ ወገኔ ኦርቶዶክሳውያን፣ አይሁዳውያን፣ ካቶሊካውያን፣ የሰው ዘር በሙሉ በእውነት አሳድገን እያልክ ትላለህ አይደል? ዝማሬ መራር ልብ፣ ምህረት ያጣችሁ እህቶቻችሁን እንዴት አድርጋችሁ ለመጣል እንደምታስቡ፣ ወንድሞቻችሁን እንዴት አድርጋችሁ ለመጣል እንደምታስቡ፣ እንደምናስብ እናውቃለን። እኔ አንተን አላቅም እስካልተገለጠልኝ፣ አንተም የኔን አታውቅም እስካልተገለጠልህ ድረስ ግምታችን እናገራለን። እግዚአብሔር ግን ያውቃል። ኧረ እኔ ኤርሚ ነገር እኮ እንደዛ አይደለም እንዴ? እኔ እኮ ልቤ እኮ ብታየው ልቤ ምናምን ነገር ብራዘር፣ ልብህን እኔ አላየውም። ልብን የሚያይ እግዚአብሔር ነው።
እኔ ሳይልህ እንደ ስራ ነው የማየው። አንተም ሳይልኝ እንደ ስራዬ ነው የምታየኝ። ጌታ ኢየሱስ መድኃኔዓለም በድለናል አናይህም። ጌታ ኢየሱስ መድኃኔዓለም እንፈራለን አናይህ። እንደ ቸርነትህ ማረን። ማረን ነው ማለት ያለብህ። ብዙዎች ልንገራችሁ የሰራዊት ጌታ እግዚአብሔር ስለሚናገረኝ በተለይ ይቅርታን ለማድረግ ልባችሁ መራርነትን፣ ጥላቻን ተሞልታችሁ ብዙ ጊዜ እግዚአብሔር ይቅር እንድትሉ ለራሳችሁም በህልም በአገልጋዮችም በኩል በጽድቅ ተናግሯችሁ እስካሁን ድረስ ያቃታችሁ ሰዎች አላችሁ። እዚህ ውስጥ ጌታዬ ኢየሱስ ምስክር ነው፣ ግምት አይደለም የምናገረው። አላችሁ እዚህ ውስጥ ይቅር ማለት ትፈልጋላችሁ ግን አቅቷችኋል። 77 ቁጥር ጻፉልኝ። ይቅር ማለት ትፈልጋላችሁ ግን አቅቷችኋል። የብርሃን ልጆች የሆናችሁ የእግዚአብሔር ልጆች የሆናችሁ አቤቱ እርዳታው ካንተ ዘንድ የሆነለት ተብሎ እንደተጻፈ ክርስቲያን ቴንኪዩ ብራዘር ብሌንዬ ይቅርታ ማድረግ ትፈልጋላችሁ ግን ልባችሁ እምቢ ብሏል። በጣም ተበድላችሁ፣ በጣም ተጎድታችሁ እናንተ ፈቃደኛ ናችሁ ልጸልይላችሁ ወንድሞች እናቶች? 7 ቁጥር መጻፋችሁን ብቻ አይደለም ፈቃደኛ ናችሁ? ማስመሰል ይብቃ፣ ማስመሰል ይብቃ። ይቅር ያላላችሁትን ይቅር ብለናል እያላችሁ ሰውየውን በምታየው ሰዓት ላይ ግንፍል ይልባል። ያችን ሴት ስታስባት ግንፍል ይልባል። እላለይ እንደ እሳተ ገሞራ ነው ፊት እስኪቃጠል ድረስ ያ ስሜት የሚመጣባችሁ። ይሄ ጥሩ መንፈስ አይደለም ወንድሞቼ እናቶቼ፣ ይሄ ጥሩ መንፈስ አይደለም። ሰማያትን ላያችሁ ላይ የዘጋችሁት እግዚአብሔር ሆይ በስምህ ጸልያለሁ። ስለ እነዚህ ሰዎች በፊትህ እንበረከካለሁ። አባትነት ከሚሰየምበት ከአብ ፊት እንበረከካለሁ እንዳለ ባሪያ ጳውሎስ በጉልበቴም በልቤም እንበረከካለሁ። እኔ ራሱ በዚህ ህይወት ውስጥ የነበርኩበት ጊዜ ነበር። ከዛሬ 8 ዓመት በፊት ይቅርታ መስጠትን አቅቶኝ ልቤ በጥላቻ ተሞልቶ ነበር። የበደሉኝን ሰዎች ይቅር ማለት አቅቶኝ እያነከስኩ የኖርኩበት ዘመን ነበር። ያለማወቄን ወራት አሳልፈህ ማረኛ አባዬ ብዬ የዛሬ 8 እና 9 ዓመት ላይ በቤቴ በአንድ ሌሊት ሳለቅስ ነገ ስነሳ ልጣው ብዬ እንዳልኩህ ጌታዬ ኢየሱስ ሆይ እጸልያለሁ። ለእነዚህ ሰዎች በፊትህ ተንበርክኬያለሁ። የኔንም በደልና ኃጢአት ይቅር በለኝ። ነገር ግን እነዚህ ሰዎች ይቅርታን ለማድረግ ለሰዎች ልባቸው ያቃታቸው ከጥላቻ ጋር ሆነው የሚጸልዩ፣ ከጥላቻ ጋር ሆነው የሚዘምሩ፣ ከጥላቻ ጋር ሆነው በልሳን የሚጸልዩ፣ ከጥላቻ ጋር ሆነው የሚያገለግሉ በጌታ በኢየሱስ ክርስቶስምና ስልጣን ይህ አንተ የሰጠህን መንፈስ አይደለም። የሚያገለግሉ በእውነትና በጽድቅ እንዲያገለግሉህ በቅድስናና በጽድቅ ህይወት እንድናገለግልህ ሰጥተህናል። በምሕረት ልብና በይቅርታ ልብ እንድናገለግል ሰጥተህናል። እግዚአብሔር ሰዎች የፈለጋቸው መሆን ይችላሉ። እኛ ዘንድ ግን የጥላቻ እርሾ እንዳይኖር በልባችን በመንፈሳችን በጌታ በኢየሱስ ቢኖርም እንኳን አውጥተን መድፋት እንድንችል አቅም ጉልበት እንድሰጠን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። እነዚህ 77 ቁጥር የጻፉ ሰዎች ጌታ ኢየሱስ የዛሬ 8 ዓመት በፊት እኔ ላይ ያለውን ድካም እንድታነሳልኝ እኔ ላይ የነበረውን ያንን የጥላቻ ድንጋይ ስለ 2 ሰዎች አዝኜ በፊትህ በእነሱ ምክንያት
ጸሎቴ እስኪከለከል የደረስኩበትን በፊት ስጸልይ ጌታ ኢየሱስ ለበደል ለኃጢአታችን ሞተህ በመቃብር በተቀበርክበት በዚያን ጊዜ ከገሊላና ከኢየሩሳሌም ይከተሉ የነበሩ ሴቶች አካልህን ሽቱ ሊቀቡ በሰንበት የመጀመሪያው ቀን ወደ መቃብር ገስግሰው ሲመጡ ሲቀርቡም ወደ መቃብሩ ድንጋዩን ማን ያንከባልልናል እያሉ በመጡበት ሰዓት ድንገት ሲቀርቡ ወደ መቃብሩ የሰማይ መላእክት በድንጋዩ ላይ ተቀምጠው ድንጋዩ ተንከባሎ እንዳገኙት እንዳጡት እግዚአብሔር በስምህ ጸልያለሁ። በዚህ ሰዓት ቀን ለሆነላቸው ሌሊትም ለሆነላቸው ጌታዬ ሆይ በኢየሱስ ክርስቶስ ስምና ስልጣን እጸልያለሁ። ቀኝ እጃችሁን 77 ቁጥር የጻፋችሁ በጌታ በኢየሱስ ክርስቶስ ስም ብላችሁ ልባችሁ ላይ ጫኑ። ጸልይላችኋለሁ። አባት ሆይ በኢየሱስ ክርስቶስ ስም እጸልያለሁ። ስለነዚህ ሰዎች ምሕረትን እንድታደርግ እለምንሃለሁ። ለእኔም ለቤተ ክርስቲያንም ምሕረትን እንድታደርግ እለምንሃለሁ። ልባቸው እግዚአብሔር ይቅርታን ለመስጠት አቅቷቸው ሐሳባቸው እያነከሰ በሁለት ሐሳብ እግዚአብሔር እያነከሱ አንተን የሚያገለግሉ ወደ አንተ የሚጸልዩ ወደ አንተ የሚጮውትን አድነን ብለው ያልሆን ድንገት ሲቀርቡ ድንጋዩ ከመቃብሩ ላይ ተንከባሎ እንዳገኙት በኢየሱስ ክርስቶስ ስምና ስልጣን ከልባቸው ላይ አሁን በስምህ ጉልበት ድንገት እንደ ድንጋይ የከበደ ወንድሞቻቸውና እህቶቻቸውን የበደላቸውን ሰዎች ሁሉ ሲያስቡ ምሕረትና ርኅራሄ በዚህ ልብ ላይ እንዲፈስ ይቅርታን በኢየሱስ ክርስቶስ ስምና ስልጣን በልባቸው ላይ እንዲታተም መራራ የሆነ ስር በኢየሱስም ይነቃል። የጥላቻ መንፈስ፣ የቂም በቀል መንፈስ፣ በደልን የሚቆጥር መንፈስ በስምህ ጉልበት ከላያቸው ላይ የተነቀለ ይሁን። እህቶቼና ወንድሞቼ ነፃ የሚወጡበት የአንተ መንፈስ እግዚአብሔር ሆይ በኢየሱስም ልባቸውና አእምሯቸውን በመንፈስ ቅዱስ እንድትጠብቅ ጸልያለሁ። ይፈወስ ይሄ ልብ አባዬ፣ ይፈወስ ይሄ ልብ፣ ይፈወስ ይሄ ልብ። ይሄ ልብ ሰዎችን ሲያስብ ርኅራሄን፣ ሰዎችን ሲያስብ ይቅርታን፣ ሰዎችን ሲያስብ እምባን፣ ሰዎችን ሲያስብ በእውነት መውደድን እንድታስተምራቸው እንድትሰጣቸው በቅዱሱ ብላቴና በኢየሱስ ክርስቶስም እለምንሃለሁ። ክብር ገናንነት ለታላቁ ለስም ይሁን። የሰውን ልብ የሰራህ አንተ ነህ። ሰውን የምትለውጥ አንተ ነህ። በልባቸው ላይ ጥላቻና ቂም እንደ ድንጋይ እንዲከብድ ያደረገ የትኛውም ከአንተ መንፈስ ያልሆነ መንፈስ በስምህ ጉልበት በኢየሱስም ከእህቶቼና ከወንድሞቼ ላይ አካልህ ከሆነች ከቤተ ክርስቲያን ላይ በስምህ ጉልበት የተነቀለ ይሁን። ቀኝህና የፊት ብርሃን ይብራላቸው። መልካሚቱ እጅህ ለመልካም በእነሱና በዘር በትውልዳቸው ላይ ይሁን። በሚሄዱበት መንገድ ሁሉ እግዚአብሔር በስምህ ጸልያለሁ። ከራሳቸው ስተት፣ ከክፉ ሰዎች ምክር፣ ከሰይጣን ወጥመድ ታድናቸው ዘንድ ቀኝህና የፊት ብርሃን ይብራላቸው። በአንተ ምክር መራሃኝ ከክብርም ጋር ተቀበልከኝ እንዳለ ባሪያህ ዳዊት በኢየሱስ ክርስቶስምና ስልጣን ጌታዊ በአንተ ምክር እንድትመራቸው በቀሪ የሕይወት ዘመናቸው እንደገና ዛሬ በተዉት ተመልሰው እንዳይያዙ እንዳይጠመዱ በክርስቶስ ኢየሱስ በነፃነት ልንኖር ክርስቶስ ኢየሱስ ነፃ ወጣን። ደግማችሁ በኃጢአት ቀንበር አትያዙ ተብሎ እንደተጻፈ ደግመው እንዳይያዙ መውጣት ይሁንላቸው፣ ማምለጥ ይሁንላቸው፣ ማምለጥ ይሁንላቸው፣ መሻገር ይሁንላቸው፣ መሻገር ይሁንላቸው። ኢየሱስ በስምህ ጉልበት በልባቸው ላይ የከበደ በአይምሯቸው ላይ የከበደ ሰዎችን ሲያስቡ ቂምና ጥላቻ ክፋትን ይዘው ክፉ ቃል ተናገርን፣ ክፉ ነገር አደረገብን ብለው በስም ክርስትና እየተመላለሱ በስምህ እንድታድናቸው ጸልያለሁ። በስምህ እንድታድናቸው ጸልያለሁ። ባሪያህ ዳዊት እንደጸለየ ጎልማሳ መንገዱን በምን ያነጻል? ቃልህን በመጠበቅ ነው። በፍጹም ልቤ ፈለግኩህ፣ ከትእዛዝህ አታርቀኝ። አንተን እንዳልበድል ቃልህን በልቤ ሰወርኩ ብሎ እንዳለ ለእኔም ለእህቶቼም ለወንድሞቼም ሁሉ ደግመን አንተን እንዳንበድልህ የጸጋህ ቃል በውስጣችን እንዲሰወር ባሪያህ ዳዊት ቃልህን በልቤ ሰወርኩ እንዳለ አቤቱ እግዚአብሔር ሆይ በጌታ በኢየሱስም አንተን እንዳልበድል ቃልህን በልቤ ሰወርኩ እንዳለ በኢየሱስ ክርስቶስምና ስልጣን የጽድቅህን ቃል ጌታ ኢየሱስ የተናገርከንን በልባችን እንድንሰውር በልባችን መሰወር ብቻ አይደለም በተግባርም ጭምር እንድናደርግ ጸጋ እንድታበዛልን በስምህ ጸልያለሁ።
ክብር ሁሉ ለአንተ ይሁን። ከሰማችሁት ቃል የተነሳ ንጹሐን ናችሁ ተብሎ በቃል እንደተጻፈ እግዚአብሔር በጌታ በኢየሱስ ክርስቶስና ስልጣን አንተ ከነገርከን ቃል የተነሳ ንጹሐን የሚያደርገንን ሕያው የሆነውን ለዘላለም የሚሆነውን የሚኖረውን የማይለወጠውን ቅዱሱ ቃልህን ሰጥተህናል። እንደ ቃልህ መውጣት፣ እንደ ቃልህ መግባት፣ እንደ ቃልህ መኖር፣ እንደ ቃልህ እግዚአብሔር ሆይ በኢየሱስ ክርስቶስና ስልጣን ፍሬ ማፍራት 30ና 60 100 እጥፍ ፍሬ ማፍራት እንዲሆንልን በስምህ ጸልያለሁ። ክብር ሁሉ ለአንተ ይሁን። በደል ኃጢአታቸውን ሁሉ በክርስቶስ ኢየሱስ የቃል ኪዳን ደም ይቅር እንድትላቸው ጸልያለሁ። የኔንም በደልና ኃጢአት ይቅር እንድትለኝ ጸልያለሁ። የአካል የሆነች የክርስቶስን ቤተክርስቲያን በደልና ኃጢአት ይቅር እንድትለን ጸልያለን። ይቅር ሳንል ይቅር ብለናል ብለን በአንተ ላይ የዋሸኑን ውሸት ይቅር እንድትለን ጸልያለን። ሳንምር ምረናል ብለን ልባችን ሌላ ነገር እያደረገ አንደበታችንና ልባችን የሚያስበው አንድ አይነት አይደለም። በአንደበታችን ሰላምን እንናገራለን፣ ልባችን ግን ጥላቻ ሞልቶታል። እግዚአብሔር በዚህ ሁሉ ብዙ ዘመን እያነከስን በኖርንበት ምሕረት እንድታደርግልን እንጸልያለን። የሽንገላን መንፈስ አንተ አትወድም። የሽንገላን ከንፈሮች እግዚአብሔር ይጸየፈዋል ተብሎ በቃል እንደተጻፈ ሸንጋዮች ሆነናል። ሳንወደው ሰውየው እንወደዋለን ብለን እንላለን። ጠልተነው እንወዳለን ብለን እንላለን። ጠልተናት እወድሻለሁ ብለን እንላለን። ከውሸታምነታችን ፍታን እግዚአብሔር ሆይ። አንተ ጻድቅ አምላክ ነህ፣ ጽድቅን ትናገራለህ። አንተ እውነተኛ አምላክ ነህ፣ እውነትን ትወዳለህ። በእውነት ልንኖርልህ በጽድቅ ልንኖርልህ እንጂ እንደማያምኑ አንተን እንደማያውቁ ሰዎች እያታለልን እንድንኖር ፍቃድ አይደለም። ስላደረግነው በባለፉት ዘመናትና ወራቶች ባለማወቃችን ወራት ስላደረግነው ሁሉ ምሕረትን እንድታደርግልን በስምህ ጸለይን። ስለሰማህን ስምህ ለዘላለም ይቀደስ። በኢየሱስ ክርስቶስ አዳኝ ስም አሜን አሜን። ተባረኩ ወንድሞቼ ናቶቼ። በእርግጠኝነት የምነግራችሁ የእግዚአብሔር መንፈስ አብሮነት፣ የእግዚአብሔር መንፈስ ክብር ስላለ እውነትን እግዚአብሔር ይናገራል። ይቅር በሉ። ተነሱና እናንተ አሁን የጸለይኩላችሁ ሰዎች ሄዳችሁ እነዛን ሰዎች ይቅር በሉ። ይቅርታም ጠይቃችሁ ከሆነ ምሕረትን ስጡ ለምትታዘዙ። ካልሆነ አልኩ ይኸውልህ የፈለግከውን ሰው አይደለም አገልጋይ አይደለም መልአክን ስማ። ሰማይን ላህ ላይ ዘግተህ ጸሎትን እንዳይሰማ ከደመና በላይ እንዳይሆን ሆነህ የዘመናህ ቁጥር አልቆ ተንከራተ ነው የምትሞተው። እንደዛ ሆነህ በመራርነትና በጥላቻ ተይዘህ እንደዛ ሆነ ብትሞት መንግስተ ሰማያትን አትገባም። አስምሪበት። ይቅር ሳትሉ ብትሞቱ መንግስተ ሰማያት አትገባም። የፈለግከው እግዚአብሔር ልጅ ነኝ ብለህ አትገባም። መራርነትና ጥላቻ ክፋትና አመፃውን ልኩን ለማወቅ ከፈለክ የጌታ ኢየሱስ ክርስቶስን ትምህርት ስሙ። ዋው ጌታ ይባረክ፣ እግዚአብሔር ይመስገን። ኤርሚዬ በእውነት ደስ የሚል ጸሎት ነው፣ ደስ የሚል መልእክት ነው። እግዚአብሔር ይባርክ፣ ተባረክ። በእውነት በልዩ መንፈስ፣ በልዩ መነካት፣ በእውነት በልዩ ደስታ ደስ የሚል ጸሎት ነው የጸለይክልን። እግዚአብሔር ይባርክ፣ ተባረክ። ኤርሚዬ በእውነት ኃይልህ ይታደስልህ፣ ጉልበትህ ይታደስ። እንደ ንስር ሁልጊዜ እንደዚህ እንደ ጮክለት ለጌታ እግዚአብሔር ይባርክ። ኤርሚዬ ተባረክ በእውነት የይቅርታ ልብ እንዲኖረን ያስፈልጋል። ተባረክ። የትየው ጸጋ ይብዛላችሁ። አሜን አሜን። ልባችሁን ፈትሹ። እዚህ ጋር ጨርሳለሁ። ቻርጀሬ ወደ 15% ሆነ። እሺ ልባችሁን ፈትሹን። በእውነት ለማድረግ የምትፈልጉ ሰዎች ልክ እንደዘመር ነው እንደ መጋቢያችን እንደ ፓስተር ተስፋዬ ጋቢሶ መዝሙር እንደዘመር ነው በእውነት ለማድረግ የምንፈልግ ከሆነ ልባችሁን ፈትሹ። ልቤን እፈትሻለሁ። ልባችንን ፈትሽ። መንገዳችንን መርምርና እንፈትን። ወደ እግዚአብሔር እንመለስ። ቂም በቀል ጥላቻ ይዛችሁ እንደኔ ቲክታክ ገስት ከፍታችሁ ብታገለግሉ፣ ብትዘምሩ፣ ብትሰብኩ፣ ብትተነብዩ
ብትጸልዩ፣ የተለያየ ነገር ብታደርጉ፣ በቸርች ብታገለግሉ እግዚአብሔር በአገልግሎታችን እንዲከብር ከፈለግን አስቀድመን በሕይወታችን ልናከብረው ይገባል። ከአገልግሎት በፊት ሕይወት፣ ከአገልግሎት በፊት ሕይወት። ወንድሞች እህቶች፣ ሕይወት። እኔ በእግዚአብሔር መንግሥት ውስጥ አንድ ነገር የምነግራችሁ ቅኖቹ ነው። ቅኖችና የዋሆቹ ነው። ብልጣ ብልጥ ጴንጤ የትም አትደርስም አልኩ። በጌታ ላይ ብልጣ ብልጥ ለመሆን የምትፈልጉ ጴንጤዎች የትም አትደርሱ። ትፈልጋላችሁ፣ ማገልገል ትፈልጋላችሁ፣ መሆን ትፈልጋላችሁ፣ ብዙ ሕዝብ እንዲሰማችሁ ትፈልጋላችሁ፣ ግን አትሰሙም። ለምን? ልባችሁ መሰሪና ተንኮለኞች ናችሁ። ቅዱስ የእግዚአብሔር ልጅ ኢየሱስ ክርስቶስ ምስክሬ ነው። ልባችሁ መሰሪና ተንኮለኛ ናችሁ። ስለዚህ በብዙ ሰው ዘንድ እንድትሰሙ እግዚአብሔር ያንን ሞገስ አይሰጣችሁም። ቢሰሙም ለአንድ ቀን ነው እንደዛ የሚሰሙ፣ እየተዉ ይሄዳሉ። ሰው ሄደ መጣ አይደለም። በቃ ቅኖችና ያለ ነውር እንሆን። የዋህነት ልባችንን ይግዛ፣ ትህትና ልባችንን ይግዛ። ቅድስናና የጽድቅ ሕይወትን፣ እግዚአብሔር የመፍራት ሕይወትን ቀዳሚያችሁ አድርጉ። ወንድሞቻችሁንና እህቶቻችሁን ውደዱ፣ እንውደድ። በጣም ነው ሪፖርት ያለው ወንድሞች እና እህቶች። የእግዚአብሔር መንፈስ አሕዛብን ወደ ክፉ ስራ ይመራል። የቱ ጋር ነው? ለዛ ነው የፈጠራቸው። ያሳይ መጽሐፈ ኩፋሌን አንተ ሙሉ አንብበኸዋል? እኔ አላነበብኩትም። እችን ብቻ ነው ለሬፈረንስ ያስከው? ለሬፈረንስ እችን ብቻ ነው ያስከው? አይ ይሄ እኮ ፍጥረት ላይም አለ፣ እዚህም ላይ አለ። 40 ቀን ይላል በዘፍጥረት ላይ። በ40 ቀን አወጣቸው አስገባቸው ይላል። ስለ አዳምና ስለ ሔዋን ይናገራል፣ ስለ አፈጣጠራቸው። አይ የጠየቁ በ40 ቀን አዳምን በ40 ቀን አስገባ ወደ ገነት፣ ሔዋንን ደግሞ በ80 ቀን አስገባት የሚል አለ። እሱን አላነበብኩም። እዚህ ላይ ግን ያለውን አንብቤልሃለሁ። ስለዚህ አሁን አንተ ያነበብከውን ሁሉ መጽሐፍ ቅዱስ ውስጥ ነው ብለህ ነው እውነት ነው ብለህ ነው የምትቀበለው? ምን አልከኝ? መጽሐፍ ውስጥ ያገኘውን ሁሉ እውነት ነው ብለህ ነው ወይ የምትቀበለው? መጽሐፉ እኮ የሚነግረን እውነት የሆነውን እውነት፣ ትክክል ያልሆነውን ትክክል ብሎ ነው የሚያስረዳን። እኛ በምንረዳበት መልኩ አስረድቶ ነው ቁጭ የሚያደርገው። ያን እሺ፣ ወደ ሌላ ሬፈረንስ ሳንሄድ ኢየሱስ በ40 ቀን አጥምቁ ብሎ አዟል። ኢየሱስ በ40 ቀን አጥምቁ ብሎ አዟል? አላዘዘም። ኦኬ። ስለዚህ አንተ አሁን እሱን ትእዛዝ ከኢየሱስ ቃላት ይልቅ ከመጽሐፈ ኩፋሌ ነው ወሰድከው አይደል? እሺ አሁን አንተ አይ ይሄ እኮ ይላን አይደለም፣ በምን ምሳሌ የምትጠመቁት ምንድን ነው ስትል፣ እኛም የክርስቶስን ልጅነት በዛ ቀን እንደ ምሳሌ አሁን በ40 ቀንና በ80 ቀን እንደ ምሳሌ ነገርኩህ አይደል? ወደ ቤተክርስቲያን ሴት መቅረብ እንዳለባት ሁሉን ነገር ያስረዳል። በስንት ቀን መቅረብ ወደ ቤተክርስቲያን እንዳለባት ይናገራልና ከሱ አሁን ለምሳሌ ኦሪትን ነቢያትን ትተን ነቢያትና ኦሪት እነሱ ልፈጽም እንጂ ልተዋቸው አልመጣሁም ነው እንጂ እኛ ልንተዋቸው አይደለም። እሱንም ቢሆን እግዚአብሔር እንዳለ ከሁሉም አዋህደን ኦሪት ነው። አሁን የመጽሐፈ ኩፋሌ ኦሪት ነው የለም ተብሏል ያልኩህ። ኦሪት ነው ብለህ ታምነዋለህ አንተ? መጽሐፈ ኩፋሌ ኦሪት ነው ብለህ ታምነዋለህ?
አይደለም አሁን እሺ በስንት ዓመት መጠመቅ አለበት ብለህ ታምናለህ አንተ? ታዲያ እስኪ አስረዳኝ እስኪ። ያልገባኝ ካለ ስህተት ከሆነ ማለት ነው። እስኪ አንተም እኔ የምፈልገው ክርስቶስ ነው አይደለ? እስኪ ንገረኝ ስለ ክርስቶስ። በእውነት ጌታን ትፈልገዋለህ? አዎ። ኦኬ። በ40 ቀን ተጠመቅ የሚል የለም። እሺ አንተ ንገረኝ። በስንት መጀመሪያ ያመነ ነው አይደለም የሚጠመቀው? እንደ ክርስቶስ ትእዛዝ መሰረት ማርቆስ 16:16 ብንመለከተው ምንድን ነው የሚለን? ያመነ የተጠመቀ ይድናል አለን አይደል? እሺ ሳያምን የተጠመቀ አይድንም ይላል። ሲጀምር ድነት ከጥምቀት ጋር አይገናኝም፣ ግን እኔ እነግርሃለሁ። ያመነ የተጠመቀ ይድናል ይላል አይደል? እሺ ስርዓቱ ምንን ይቀድማል? ያመነ ማመን አለብህ አይደል? አዎ። እንደው በጥምቀት ራሱ ያድናል ብትል መጀመሪያ ግን ምን ነው የሚቀድመው? እምነት። እሺ በ40 ቀን አንተ አምናሃል? አንተ ራሱ በ40 ቀን አምናህም ብለህ የምጠይቀኝ በ40 ቀን እንዴት ሰው መለየት ይችላል? ጥሩና መጥፎን ካወቀ በኋላ ነው አይደል እንዴ ማመን የምትደርሰው? ይሄ ራሱ ምን አይነት ጥያቄ ነው? በጣም ጥሩ። ስለዚህ በዛውም አንድ ራስ የመለስከው ምንድን ነው? አንድ ሰው ጥሩና መጥፎን ማወቅ ሲችል፣ የሚሰማውን ነገር ማገናዘብ ሲችል፣ መማር ሲችል፣ መስማት ሲችል፣ ለምንድን ነው? እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል። ስለዚህ የእግዚአብሔርን ቃላቶች መስማት አንድ ሰው ሲችል የዛን ጊዜ ነው የሚያምነው። ኦኬ። ስለዚህ ሰው ታዲያ መቼ ነው መጠመቅ ያለበት ካልከኝ፣ መጀመሪያ ካመነ በኋላ ነው የሚጠመቀው። ምንድን ነው የሚያምነው? ክርስቶስን ነው። ክርስቶስ ምን ሆነ ብለህ ነው የምታምነው? አምላክ መሆንም ያው ፈጣሪ መሆንክን እንደተሰቀለልን ለእኛ እንደሞተልን ኃጢአታችንን እንደተሰረየልን። ኦኬ። ክርስቶስ የአንተን ኃጢአት ወስዷል? ክርስቶስ የአንተን ኃጢአት ወስዷል? የአንተን ኃጢአት ወስዷል ማለት የአንተን ኃጢአት ከአንተ ላይ ወስዶ ተሸክሞ በመስቀል ላይ ተንጠልጥሏል? ስለኛ በደል መስሎኝ የሰቀለው አይደለም እንዴ? ስለዚህ ኃጢአትህ በእርሱ ላይ ተቆጠረበት? የአንተ ኃጢአት በእርሱ ላይ ተቆጥሯል? እና ታዲያ በአንተ ላይ ነው የተቆጠረው? አይደለም እንደዛ ነው የሚለው አይደል እንዴ? እኔ አሁን እንድጠይቀህ ሳይሆን እኔ እጠይቅሃለሁ፣ አንተ ደግሞ ይሄኛው ያለበት ትክክል አይደለም እና ወደ ትክክሉ ባና አይደለ? እሱን ትክክሉን ደግሞ እኔ ለምሳሌ የምፈልገው እሱን ነው ብያለሁ አይደል? ክርስቶስን ነው ብያለሁ። ስለዚህ እሱን ደግሞ ልታስረዳኝ ነው። እሺ በመጀመሪያ በጣም ጥሩ። እንደዛ ከሆነ አስረዳሃለሁ። በመጀመሪያ የእግዚአብሔር ጽድቅ ሆነን ተደረገን። የእግዚአብሔር ጽድቅ ለእኛ ተቆጠረልን። የኛ ደግሞ ኃጢአት በጌታ በኢየሱስ ክርስቶስ ላይ ተቆጠረበት። ኃጢአት የማያውቀው እርሱ ፍጹም ሰው ፍጹም አምላክ የሆነው እሱ የኔና ያንተን ኃጢአት ተሸክሞ በመስቀል ላይ ተንጠለጠለ። ስለዚህ የኔና ያንተ ኃጢአት በማን ላይ ሆነ? በእርሱ ላይ ሆነ። ይህንን ኢሳይያስ 53 ላይ አስቀድሞ በትንቢት ራሱ ኢሳይያስ ያየውን ነግሮናል። ኦኬ። አሁን ከዛ ተነስቼ እያስረዳሁ ልምጣ ማለት ነው። ጌታን ማወቅ ከፈለግ ከኢሳይያስ 53 ጀምሬ እንደዚህ ልንገርህ። ኢሳይያስ እንደዚህ ብሎ ጀመረ። የሰማነውን ነገር ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅም መሬት እንደ ሳር አድጓል። መልክና ውበት የለውም፣ ባየነው ጊዜ እንወደው ዘንድ እንኳን ደምግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው
ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበር ነው። በእውነት ደዌያችንን አንድ ይቅርታ፣ ይህንንም እኛ እናውቀዋለን። ግን ከእኛ እናንተ ክርስቶስ ከእኛ ክርስቶስ ከሚባለው የተለየ ከሆነ ምኑ ነው ልዩነቱን አሁን እንድነግረኝ የፈልገው? በደንብ ላስረዳ ነው። አሁን በቃ በትዕግስት መስማት ነው። የማውቀውን ሳይሆን ልዩነቱን እንድነግረኝና ልዩነቱን አውቄ ስለማታውቀው ነው አሁን እየነገርኩ ያለሁት። ከዚህ ጀምሬ ማወቅ አለማወቅን መጨረሻ ነው የምታውቀው። ስለዚህ አሁን ሚውት አድርገህ አንተ በቃ መስማት ነው ያለብህ። አዳነ ወይ ሰምተኛል አይደል? በቃ አሁን አንተ ሚውት አድርገህ ዝም ብለህ ነው መስማት ያለብህ። የምነግርህ የእግዚአብሔር ቃል ነው። ብትሰማኝ ህይወት ይሆንልሃል ነው። ግን ልዩነቱን ንገረኝ። አሁን የምትነግረኝ እኮ ይህንን እኮ አባቶች አስተምረውኛል። ይህንን ቃል ማለት ነው አስተምረውኛል። ጊዜ የለህም? አይ ጊዜ የለም ሳይሆን እኔ እንድታስተምረ የምፈልገው ልዩነቱን ንገረኝ ነው። ልዩነቱን እኮ እያስተማርኩ ነው። ስለዚህ ጊዜ ካለ ጠብቅና ዝም ብለህ ተማር። አይ ጊዜ የለኝም ካልከኝ ደግሞ በቃ ወይ ሌላ ሰው ያስተምረ እና ጠብቅ። እሺ ኦኬ። ቁጥር 4 በእውነት ደዌያችንን ተቀበለ ሕማማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሳጽ በእርሱ ላይ ነበር፣ በእርሱም ቁስል እኛ ተፈወስን። በኃላፊ ጊዜ ነው የሚናገረው። በእርሱም ቁስል እኛ ተፈወስን። በክርስቶስ ኢየሱስ በተገረፈው ቁስል አንተ ፈውስ ካልሆነልህ አሁን አላመንከው። ይህንን እነግርሃለሁ። ኦኬ። ከኃጢአት ተላቀ ፈውስ ካልሆነልህ ፈውስ ሆኖልሃል? አዎ። በጣም ጥሩ። ብትሞት አሁን መንግስተ ሰማያት ትገባለህ? እንግዲህ ልቤ መልካምና መልካም ለሰዎች የሚያደርግና ከሆነ እንደ ስራዬ ይከፈለኛል። እንደ ስራችሁ ይከፈላችኋል ነው ያለው እዚህ ጋር ወይስ በእርሱ ቁስል እኛ ተፈወስን ነው የሚለው? እኮ በእሱ ቁስል እኛ ተፈወስን። ስለዚህ አንተ በእርሱ ቁስል ከተፈወስክ የአንተ ስራ ምን ሊያደርግልህ ነው የሚመጣው እዚህ ጋር? የኔ ስራ ክርስቶስ መስሎ መሄድ ነው፣ መልካም ማድረግ ነው፣ የጥርቅ ስራ መስራት ነው። ለሰዎች ምንድነው ክርስቶስን ለመምሰል ምንድነው መልካም ስራው የምታደርገው? ምንድነው መልካም ስራው? እስቲ አንተን ሊያጸድቅ የሚችል መልካም ስራ ምንድን ነው? ክርስቶስ መልካም ነው፣ መልካም መናገር ነው መልካም ስራ። ስለዚህ መልካም የተናገረ መልካም ስራ ነው። እና ታዲያ አይደለም የጥርቅ ስራ የሚባሉት መልካምነት ለሰዎች ከልብ ማለት ነው። ለምሳሌ የሰው ማገዝም ቢሆን ከልብ እንጂ አንድ ሰው ገንዘብ ስላለው ብቻ ለጉራ አይደለም። ከልብ አድኖ ሰው ያገዘ ይጸድቃል። ከልቡ ሰው ያገዘ ይጸድቃል። መጀመሪያማ በሱ በማመን ነው። ከዛ በኋላ ያሉት ስራዎች ናቸው። ከዛ በኋላ ያለው ስራ አንተን ያጸድቀሃል አይደለም? አዎ፣ ጌታ ከሰራው ስራ ጋር ተደምሮ ያንተ ስራ ያጸድቀሃል። አዎ፣ እምነቴና ከስራዬ አንጻር ማለት ነው። ካመንኩኝ ከዛ በኋላ ስራዬ ደግሞ ክርስቶስን መስል የሚሄድ ከሆነ ካልሆነ እኔ ገዳይ ከሆንኩኝ እንዴት ልገባ እችላለሁ? እኔ ክርስቶስን ትመስለዋለህ? ክርስቶስን ትመስላለህ አንተ አሁን በስራ ጸድቀሃል? አልመሰልኩም። ስለዚህ ተስፋህ ምንድን ነው? እግዚአብሔርማ ተስፋ እንዳይሆነ እኮ በቃ አንተ ስራ የሚያጸድቅ ስራ እኮ የለህም። እግዚአብሔር ከሰራው ስራ ጋር እኮ
አንተ የአንተም ስራ መደመር ነበረበት። አንተ ደግሞ የሚያጸድቅ ስራ የለህም። በቃ ምንም ተስፋ እኮ የለህም። አንተ አሁን ብትሞት ወደ ሲኦል ነው የምትገባው። እሺ ለምሳሌ ማለት ነው የወይኑ ግንዱ እኔ ነኝ ይላል፣ እናንተ ቅርንጫፎቹ ናችሁ። መልካም ግን ያልሆነ ካለ ይቆረጣል ይላል። እስቲ አንብበው እሱን ክፍል ዮሐንስ ወንጌል ላይ ነው ያለው። አሁን ጥቅሱን ላላወጣልህ እችላለሁ። ዮሐንስ 15 ላይ ነው ያለው። እሺ አውጣኸው ወይስ ላውጣልህ እኔ? አዳነ ስንት ነው? ቁጥር ስንት ነው ነገር? ኦኬ ዮሐንስ ወንጌል ምዕራፍ 15 ከቁጥር 1 ጀምሮ ነው እስከ 5 ድረስ ያለውን አብረን እናነባዋለን፣ ወይ እስከ 6 ድረስ። እውነተኛ የወይን ሐረግ እኔ ነኝ፣ ተካዩም አባቴ ነው። እኔ ያለውን ፍሬ በእኔ ያለውን ፍሬ የትኛውን ቨርዥን ነው የምታነበው? የትኛውን ቨርዥን ነው የምታነበው? 15 የ2000 ነው መጽሐፍ ቅዱስ። የ2080 ያህዱ ነው መጽሐፍ ቅዱስ። እሺ ልይልህ እትሙ ነው የምትለኝ? ያው የተሳሳተው መጽሐፍ ነው የያዘው ብንዬ። አይ ነው ለዛ ነው የተሳሳተው። የ2000 ነው የያዘው። እሺ የ2000 ነው አይደል? እሱ መጽሐፍ ቅዱስ አይደለም። ጣለው እና ሌላ ግዛሽ ወንድማለ። እሺ አይ እንደዛ አይልም። አንተ ጋር ያለው በቃ ይወደ ላምበበል ወይ? እሺ ኦኬ ጀስት እንትን ለማድረግ ያህል እንደዚህ ላምበበል ቆይ እኔም በትልቁ ላድርግና ኦኬ ይታያል። እሺ ዮሐንስ ወንጌል ምዕራፍ 15 ከቁጥር 1 ጀምሮ እስከ 6 ያለውን አብረን እናነበው እስቲ። እንኮምኩሞ የእግዚአብሔርን ቃል ምን ይላል? እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የሚያፈራውን በእኔ ያለውን ቅርንጫፍ ሁሉ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠራዋል። አይደለ? ይሄንን የፈለገው ቆይ ከሱ ጋር ላይ እኮ የማያፈራውን ይቆርጠዋል፣ የሚያፈራውን ደግሞ አብዝቶ እንትን ይለዋል። እሺ እሱ ላይ የፈለኩት የማያፈራውን ይቆርጠዋል። ምን ተለይቶበት ነው? በጣም ጥሩ። ይሄንን ለማን ተናገረ ኢየሱስ? አቤት። ይሄንን ለማን ተናገረ ኢየሱስ? ይሄንን ንግግር ሲናገር ስለማን ተናገረ? ስለ አባቱ አይደለም። ቆይ በቃ እንደዚህ ላስረዳ። እሺ ቆይ ይኸውልህ አሁን ዮሐንስ ወንጌል ምዕራፍ 1 ላይ ልውሰድ። እሺ ይኸውልህ አሁን ሐሳቡን እዚህ ጋር እናገኘው። ኦኬ አሁን እዚህ ጋር ቁጥር 11 ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 11 ላይ ምን ይላል? የእርሱ
ወደ ሆነው መጣ፣ የገዛ ወገኖቹም አልተቀበሉትም። የገዛ ወገኖቹ የሚለው ማንን ነው? አዳነ አቤት። የገዛ ወገኖቹ እኛም ብያ አምናለሁ እኔ እኛም ወይም እስራኤሎችን እኛን አይደለንም። እኛ አይደለም የገዛ ወገኖቹ እስራኤላውያን ናቸው። በስጋ ዘመዶቹም ወገኖቹም የሆኑት የገዛ ወገኖቹ የተባሉት እስራኤል ናቸው። እሺ የእርሱ ወደ ሆነው መጣ፣ የገዛ ወገኖቹም አልተቀበሉትም አለን አይደል? ለተቀበሉት ሁሉ ግን በስሙም ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው አለን አይደል? በጣም ጥሩ። ስለዚህ እዚህ ጋር የገዛ ወገኖቹ የሚለውን በደንብ አስተውለ ያዝልኝ። የገዛ ወገኖቹ እስራኤላውያን ናቸው። ኦኬ እዚህ ጋር አሁን ምን ይላል? እውነተኛ የወይን ግንድ እኔ ነኝ፣ ገበሬው አባቴ ነው አለ። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ። በእኔ የሚለው ማንን ነው? እዚህ ጋር አሕዛብ ነበርን እንዴ? እኛ ገና ወንጌልን ሰምተን ነበር? እኛ በዛ ጊዜ ወንጌል ሰምተን ነበር ወይ? ለአሕዛብ ገና ወንጌል አልደረሰም። እዚህ ጋር ይሄ የተጻፈው ለእስራኤል ብቻ ነው ማለት ነው። እቺ ነገር መልእክቷ ለማናት? ለእስራኤሎች ነው። አስረዳሃለሁ። ለምንድን ነው የሚለውን አሁን በደንብ አስረዳሃለሁ። ከምን ከየት አግኝተው ነው የሚለውን አስረዳሃለሁ። እሺ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠራዋል አለን እና ኢየሱስ እዚህ ጋር ከዛ ቀጥሎ አሁን ይሄንን እንኳን አንተ በምትፈልገው እንኳን ብትወስደው ቀጥሎ ያለው ግን አፍራሽ ይሆናል። ምንድን ነው የሚለው? እናንተ ስለነገርኳችሁ ቃል አሁን ንጹሐን ናችሁ አላችሁ አይደለ? ይህንን ደቀ መዛሙርቱን ነው እንደዛ የሚላቸው። ስለነገርኳችሁ ቃል አሁን እናንተ ምንድናችሁ አላቸው? ዕዳ የለባችሁም ወይንም ንጹሐን ናችሁ። ከዛስ ቀጥሎ የሚናገረውን ስማ። በእኔ ኑሩ እኔም አድምጠኝ፣ አልጨረስኩትም። እዚህ ጋር በእኔ ኑሩ አለ። የመጀመሪያው ትእዛዙ ምንድን ነው? በእኔ ኑሩ እኔም በእናንተ አለ። ከዛ ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ ምን አትሉም? አዳነ የተከታተልከኝ? ቀጥል። በደንብ ተከታተለኝ። በእኔ ኑሩ እኔም በእናንተ አለ አይደል? ቅርንጫፍ በወይን ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው አለ። እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም አለ አይደል? ሚዩት አታድርጉት። አንተ ራስህ ሚዩት አታድርጎ። ቶ እንደዚሁ እናውራ። ኦፕን አድርገው። ኦኬ። ስለዚህ እኔ የወይን ግንድ ነኝ፣ እናንተም አለ ቅርንጫፎች ናችሁ። ያለ እኔ ምንድን ነው ያለው እዚህ ጋር? ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል አለ። ስለዚህ አንድ ሰው ብዙ ፍሬ ሊያፈራ የሚቻለው ምን ሲሆን ነው? በክርስቶስ ኢየሱስ ሲሆን ነው። በራስህ ክርስቶስ ለብቻ የሆነ ነገር አድርጎልኛል ከዛ ደግሞ የኔን ስራ ጨምርበታለሁ ብለህ አይደለም። ኦኬ። መጀመሪያ ክርስቶስ ላይ ስትተከል ልክ አሁን ምንድን ዛፍ አለ አይደል? ዛፍ አሁን ቅርንጫፎቹ በራሳቸው ነው የቆሙት ወይስ ከግንዱ ነው የሚወስዱት? ከግንዱ ነው። ስለዚህ ፍሬንም ለማፍራት ሰው ምን ማድረግ አለበት? ግንዱ ላይ መተከል አለበት። ገብቷል? ኦኬ።
ታዲያ ይሄንን ለምንድን ነው ስለዚህ ጉዳይ ነው ያልከው? ስለ አይሁዳውያን ነው ብለህ የተናገርከው። እኛስ በእርሱ አልተተከልንም ወይ? እኛም ተተክለናል። እኛ ግን የተተከልነው ኦኬ። አሁን ሮሜ 11 ላይ ያለውን ቃል አነብላለሁ። ቆይ ይህን ጨርሰልኝ። አሁን እኛ በዚህ ይሄ ጥቅስ ለእኛ አያስፈልገንም። አንተ እንደምትለው ይሄ ለአሕዛብ አይደለም ለወገኖቹ ለእስራኤሎች ነው ብለህ ነው የምታምነው? በዛ ልውሰደው? አዎ እሱን ላብራራልን ነው እንደሚያስፈልገን። ሲጀምር እኛ ቅርንጫፍ ተብለን አልተጠራንም። እኛ ሲጀምር የበረሃ ወይራዎች ነን። አስቀድሞ ቅርንጫፎች ተብሎ የተጠሩት አይሁዳውያን ናቸው። በእርሱ ያላመኑ የተቆረጡትም እነሱ ናቸው። ኦኬ ስቲል ግን ኮምፕሊትሊ ደግሞ አልጣላቸው። ፍሬ ብሏል እኮ እዚህ ያላመኑ እኮ ያላለም እኮ ያለ ፍሬ ማለት ፍሬ ማፍራት የሚለው በእርሱ መሆን አለመሆንን ነው። እሱንም ደግሞ በደንብ አስረዳሃለሁ። አይ አይደለም፣ ይሄ እኮ ማለት ነው ግንዱ አለ፣ ቅርንጫፎቹ አሉ፣ ከሱ ጋር ናቸው። ግን ፍሬ ካላፈሩ እያለ ነው። ይሄን በምን አይነት መልኩ ነው? ግንዱ አለ፣ በእኔ ባትኖሩ አለ፣ በእኔ ኑሩ እኔም በእናንተ አለና፣ ቅርንጫፍ በወይን ግንድ ባይኖር ምኑ ቅርንጫፉ በወይን ግንድ ባይኖር ከራሱ ፍሬ ሊያፈራ አይቻለውም። እንዳይቻል እኮ እሱ እንደማይቻል እኮ አምናለሁ። ግን ስለዚህ አንተ በራስህ የምትሰራው ስራ የለማ፣ በራስህ የምትሰራው ጽድቅ የለም። አንተ ራሱ ባልከው በወስድልህ በራስህ አትሰራውም እያልኩ ነው። እኔ ሰርቼ የምትለው የለም። አንተ በክርስቶስ ኢየሱስ እስካለህ ድረስ ፍሬ ልታፈራ ግድ ነው የሚልህ ራሱ በውስጥህ ያፈራል። ገብቶሃል? ኦኬ አንተ ባልከው እንኳን ቢሄድ እንደዛ ነው የሚሆነው። ነገር ግን እዚህ ጋር ያለውን ስለምን እያወራ እንደሆነ በደንብ ላስረዳህ ያልኩ ለዚህ ነው። ይህንን ማስረዳህ እዚሁ ጋር አሁን ሮሜ 11 ላይ ስወስድህ እንበል ከቁጥር 15 ጀምረን ላንብብልህ። ኦኬ እሺ ከ14 ጀምሮ ለእናንተ ለአሕዛብ እናገራለሁ አለ ጳውሎስ ነው የሚናገረው። ለእናንተ ለአሕዛብ እናገራለሁ እኔ የአሕዛብ ሐዋርያ በሆኑ መጠን ሥጋዬ የሆኑትን አስቀንቼ ምናልባት ከእነርሱ አንዳንዱን አድን እንደሆነ አገልግሎቴን አከብራለሁ። ሥጋዬ የሆኑትን ሲል ማንን ነው? አቤት እዚህ እንደገና ድገመው። ሥጋዬ የሆኑትን ለእናንተም ለአሕዛብ እናገራለሁ አለ። ይህንን እየተናገረ ያለው ጳውሎስ ለማን ነው? ለአሕዛብ፣ ሮሜ ላሉት እነኚህ ኦልሬዲ አማኝ ለሆኑት አሕዛብ ሆነው ግን በክርስቶስ ኢየሱስ ላመኑት። ዮሐንስ ላይ ያለውን ልታብራራልኝ ነው? የዚህኛው ጋር ያለውን እያዛመርክልኝ ነው? እዚህ አብራራላለሁ። አዎ ግን እኮ እዛ ጋር እኮ ወገኖቹ የሚል የለም። አንተ ዝም ብለህ አድምጠኝ መጀመሪያ ብራዘር፣ ዝም ብለህ አድምጥና ከዛ በኋላ እንዴት እንደሚገናኝ ታየዋለህ። ለእናንተም ለአሕዛብ እናገራለሁ ጳውሎስ ነው የሚለው። እኔ የአሕዛብ ሐዋርያ በሆኑ መጠን ሥጋዬ የሆኑትን አስቀንቼ ምናልባት ከእነርሱ አንዳንዱን አድን እንደሆነ አገልግሎቴን አከብራለሁ። ሥጋዬ የሆኑትን ሲል ማንን ነው? አለ ሌላ ድምፅ እንዳይገባ ብዬ ነው። ችግር የለውም አትቸገር። ለሱ ያዳመጥኩ ነው። ኦኬ እንደዚህ ባደርገው ይታያል አይደል? ኦኬ እሺ ትንሽ ዙም ላድርገው እንደገና። ይታያል ጎላ አሁን ትንሽ
ኦኬ ካሜራውንም ትንሽ ልጥረግልና በደንብ እያነበብኩ እንድትከታተለኝ ስለምፈልግ ኦኬ አሁን ይሻላል አይደል? አዎ እሺ ኦኬ አየ ስጋዬ የሆኑትን ሲል ጳውሎስ ማንን ነው? ጳውሎስ በስጋው ምናዊ ነው? ስጋዬ የሆኑትን እስራኤላዊ ነው። እስራኤላዊ ነው ጳውሎስ። ስጋዬ የሆኑትን ሲል ለእናንተ ለአሕዛብ እናገራለሁ፣ እኔ የአሕዛብ ሐዋርያ በሆኑ መጠን ስጋዬ የሆኑትን አስቀንቼ ምናልባት ከእነርሱ አንዳንዱ አድን እንደሆነ አገልግሎቴን አከብራለሁ አለ። ስጋዬ ብሎ የሚጠራቸው በስጋ ዘመዱ የሆኑቱ አይሁዳውያን ናቸው። እሺ ከዛስ እዚህ ጋር ምን ይላል? የእነሱ መጣል ለዓለም መታረቅ ከሆነ የማን መጣል? የእነሱ። እነሱ እነማን ናቸው? የእነሱ መጣል ከዓለም መታረቅ ከሆነ ነው የሚለው። ያ ለዓለም መታረቅ ከሆነ ከሙታን ከሚመጣ ሕይወት በቀር መመለሳቸው ምን ይሆን ይላል አይደል? እነሱ ያላቸው እዚህ ጋር እነማንን ነው? አላወኩም። አሁን መጽሐፍ ቅዱሱ ስላላወቀው ነው እንጂ። እሺ እነሱ እዚህ ጋር የሚላቸው እንደገና ማንን ነው? እስራኤልን ነው። ከላይ ጀምሮ አሁን ከቁጥር 1 ጀምሮ ባነብልህ እንግዲህ እግዚአብሔር ሕዝቡን ጣላቸውን እላለሁ አይደለም፣ እኔ ደግሞ እስራኤላዊና ከአብርሃም ዘር ከቢንያም ወገን ነኝና ብሎ ከቁጥር 1 ነው እንደዛ የሚጀምረው። አየህ፣ እግዚአብሔር አስቀድሞ ያወቃቸውን ሕዝብ አልጣላቸውም ማለት ስለ እስራኤላውያን እየነገረን ነው። መጽሐፍ ስለ ኤልያስ በተጻፈው የሚለውን በእግዚአብሔር ፊት እስራኤልን እንዴት እንደሚከስ አታውቁምን? ጌታ ሆይ ነቢያትን ገደሉ፣ መሠዊያዎችን አፈረሱ፣ እኔም ብቻዬን ቀረሁ፣ ነፍሴንም ይሿታል። ነገር ግን አምላካዊ መልስ ምን አለ? ለባኦል ያልሰገዱ 7,000 ሰዎች ለእኔ አስቀርቻለሁ። እንደዚሁም በአሁን ዘመን ደግሞ በጸጋ የተመረጡ ቅሬታዎች አሉ። በጸጋ ከሆነ ግን ከሥራ መሆኑ ቀርቷል፣ ጸጋ ያለዚያ ጸጋ መሆኑ ቀርቷል። እንግዲህ ምንድን ነው? እስራኤል የሚፈልጉትን አላገኙምን? የተመረጡት ግን አገኙ? አሁን ስለማን እያወራ ነው እዚህ ጋር? ስለ እስራኤል ነው። ስለ እስራኤል ነው። በቃ አሁን ሜይን ፖይንቱ ስለ እስራኤል ነው። እሺ አሁን ስለዚህ እነርሱ ብሎ እዚህ ጋር አሁን ቁጥር 15 ላይ ሲናገር ስለማን ነው? ስለ እስራኤል ነው። ኦኬ ከዛ ምን ይለናል? ቁጥር 16 በኩራቱም ቅዱስ ከሆነ ቦሆው ደግሞ ቅዱስ ነው፣ ስሩም ቅዱስ ከሆነ ቅርንጫፎቹ ደግሞ ቅዱሳን ናቸው። ስሩ ምን ከሆነ? ቅዱስ ከሆነ ቅርንጫፎቹ ደግሞ ቅዱሳን ናቸው ይለናል አይደል? ኦኬ ቁጥር 17 አንድ ነገር አልገባኝም። እሺ ያ የሆነ ግንድ የሚለው ኢየሱስን የሚገልጽ ከሆነ አንተ እየነገርከኝ ያለው ስለ እስራኤል ልጆች ነው። እሱ የተነገረው አንድ ቅርንጫፎች ለእነሱ ነው ካልክ ቅርንጫፎች ያላቸው እነሱ ነው። ቅርንጫፎች ግንድ አይደለም እንጂ እሱ እኛ የእሱ ቅርንጫፎች አይደለንም። እሱን ላስረዳ ነው። እናያን እኮ አልኩህ እንዴት እንደሆንን ግን ላስረዳ ነው። ይሄ ለኛ አይሰራም። የኛ ህግ ይሰራ አይሰራም? እኔ ፈልገው እሱን ነው። ታክሰ ጠብቀኝ እኮ ሌላ የምጠይቅህ ጥያቄም ስላለኝ ማለት ነው። ችግር የለውም። እኔ እያስረዳው ስለሆነ አንተ ታክሰ ጠብቀኝና ስጨርስ ጊዜ እንዳይፈጅብን እጠርጠር እያልኩ ታስረዳኝ እና ብዙ መማር እፈልጋለሁ። ብዙ መጠየቅ የምፈልገው ነገር አለኝ። እሱን ለሱ ብዬ ነው። ኦኬ አሁን እንደዛ ከሆነ መረዳዳት አንችልም። አየህ ጊዜ ሊኖር ይገባል። አሁን ነገርን እንደዚህ አድርጌ ላስረዳ አልችልም። መረዳት ካስፈለገ ጊዜ ሊኖር ይገባል። ጊዜ ከሌለ ደግሞ ሌላ ጊዜ መምጣት ትችላለህ።
አሁን ግን የጀመርነውን ሀሳብ መጨረስ አለብን። አሁን ኦልሞስት ጨርሼ ነበረ። ባትረብሸኝ ኖሮ ኦልሞስት አልቆ ነበር። አዳነ እየሰማሁ ነው። እሺ እዚህ ጋር ስለ እስራኤሎች እየነገረን ነው። ሮሜ ምዕራፍ 11 እሺ ቁጥር 17 ስትሬት ቁጥር 17 ላይ ያቀለምኩትን ማንበብ ይቻላል። ያቀለምኩት ላይ ምን ይላል? ነገር ግን ከቅርንጫፎች አንዳንዱ ቢሰበሩ አንተም የበረሃ ወይራ የሆንህ በመካከላቸው ገብተህ ከእነርሱ ጋር የወይራ ዘይት የሚወጣው ስር ተካፋይ ከሆንህ ቅርንጫፎች ላይ አትመካ አለ። የበረሃ ወይራ ብሎ የተናገረው ማንን ነው? እሱ ማን እንደሆነ ትርጉሙን ያላቅም። እሺ አሕዛብን የበረሃ ወይራ ብሎ ጠራቸው። ኦኬ አይሁዳውያንን ደግሞ ቅርንጫፎች አላቸው። አሁን በክርስቶስ ኢየሱስ በሆነው ነገር ብዙዎች ስለተሰናከሉበት አንዳንዶች ተቆርጠው ወድቀዋል አለ። አንተ ደግሞ እኔና አንተ አሕዛብ የሆንን በፍጥረታችን አይሁዳዊ ያልሆንን እኔና አንተ ደግሞ የበረሃ ወይራ በመባል የምንታወቅ ግንዱ ላይ ምን አደረግን? ተጨመርን። ግንዱ ላይ ተጨመረን። አሁን እኔና አንተ በክርስቶስ ኢየሱስ ያመኑቱ ግንዱ ላይ ተጣብቀዋል። አየህ፣ ስለማመናቸው ስላለማመናቸው ነበረ። በእኔ ያሉ ብሎ ቅርንጫፎች ሲል በእርሱ ያሉ ወገኖቹ የሆኑቱ ክርስቶስ ኢየሱስን ስላላመኑት ነው። ገብቷል? ያመንነው ደግሞ እኛ በግንዱ ላይ ምን አለን? ተጣበቅን። በራሳችን ፍሬ ግን ልናፈራ አንችልም። አየህ፣ ያ ማለት ምን ማለት ነው? በራሳችን ለጽድቅ የሚሆን ነገር ማድረግ አንችልም። ጽድቃችን ማን ነው? ጽድቅ የሚመጣው ከማን ነው? ከክርስቶስ። ራሱ የኛ ጽድቅ ነው። ስለዚህ ለጽድቅ የሚያበቃ ስራ ልባችን ለመልካም ነገር ሊገዛ አይገባም። አሁን እኮ ስራ ችግር የለውም። አሁን አንተ ያስጨነቀን ፓርቲ ስራ እኮ አይደለም። ስራ ሲባል ልብህን ለመልካም ነገር መክፈት ማለት ነው። መቀየር የሚችለው አንተ መጀመሪያ ሰው ማድረግ ያለበት በክርስቶስ ኢየሱስ አምኖ መጀመሪያ መዳን ያለበት። ሰው ከዳነ በኋላ መስራት የለበትም። ከዳነ በኋላ ስራውን የሚያሰራ ከዳንክ በኋላ ስራውን በውስጥ የሚፈጽመው ራሱ ጌታ ነው። ይሄን ደግሞ አሳያለሁ። ለምሳሌ ይኸውልህ፣ አሁን ይኸውልህ መጽሐፍ ቅዱስ አንብቡ ኦርቶዶክሳውያን ወንድሜ፣ አንተም በደንብ አንብብ መጽሐፍ ቅዱስ። እሺ እንወዳለን። ያው እንትን በል በደንብ አንብብ። እሺ ፊልጵስዩስ ምዕራፍ 2 ላይ በጣም ብዙ ጊዜ እናንተ ደጋግማችሁ የምትጠቅሷት ጥቅስ አለች አይደለ? እዚች ጋር ስለዚህ ወዳጆቼ ሆይ ጳውሎስ ነው ይህንን የሚለው ለፊልጵስዩስ ሰዎች ምዕራፍ 2 ቁጥር 12 ላይ ስለዚህ ወዳጆቼ ሆይ ሁል ጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁን አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል አይደል? አሁን ጥሩ ሀሳብ ነው አይደል ያነሳውልህ ወንድሜ? ምን አልከኝ? እስቲ እንደገና ድገምልኝ። ከኔ ጋር አይደለም ሐሳብ ብራዘር፣ እስቲ ከኔ ጋር አይደለም ሐሳብ ካልሆነ እስቲ እንደገና ድገምልኝ አንዴ። ኦኬ እሺ፣ አንዳንዶች የፊደል መጠን ትንሽ ከፍ አድርገው ብለውኛል። እሺ ምዕራፍ 2 ፊልጵስዩስ ምዕራፍ 2 ቁጥር 12 ይታያል? አዎ ይታያል። ትንሽ ጠጋ ባደርግልህ ሞር ይታያል አይ ቲንክ። እሺ ምዕራፍ 2 ቁጥር 12 ምን ይላል? ስለዚህ ወዳጆቼ ሆይ ሁል ጊዜ እንደታዘዛችሁ በእናንተ
ዘንድ በመኖሬ ብቻ ሳይሆን ይልቁን አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል አይደል? አዎ ይላል።